የእግዚአብሔር ቃልን እንከፍትና የዕብራውያን መልእክት ምዕራፍ 12 ከቁጥር 24 ጀምሮ እስከ መጨረሻው ድረስ ያለውን እናነባለን። የሚናገረውን እርሱን እምቢ እንዳትሉ ተጠንቀቁ። እነዚያ ከምድር ሆኖ ሲያስጠነቅቃቸው የነበረውን እምቢ ባሉ ጊዜ ካላመለጡ እኛ ከሰማይ የመጣው ሲያስጠነቅቀን ከእርሱ ብንርቅ እንዴት ልናመልጥ እንችላለን? በዚያን ጊዜ ድምፁ ያናወጠው ምድርን ነበር። አሁን ግን ምድርን ብቻ ሳይሆን ሰማያትንም አንድ ጊዜ ደግሜ ያናውጣለሁ ብሎ ቃል ገብቷል። አንድ ጊዜ ደግሜ የሚለው ቃል የሚያመላክተው የማይናወጡት ጸንተው ይኖሩ ዘንድ የሚናወጡትም ይኸውም የተፈጠሩት የሚወገዱ መሆናቸውን ነው። ስለዚህ ከቶ የማይናወጥ መንግስት ስለምንቀበል እግዚአብሔርን እናመስግን። ደግሞም ደስ በሚያሰኘው መንገድ በአክብሮትና በፍርሃት እናምልከው። አምላካችን የሚያጠፋ እሳት ነውና። እግዚአብሔር አባታችን ይህንን ቃሉን እንዲያሳውቀን እና ደግሞ እንዲያስተምረን እንጸልይ። ታላቅ እጅግ ክቡር ይሆንክ አምላካችን ደግሞም በልጅህ ለኛ ደግሞ ጌታችን በሆነው በኢየሱስ ክርስቶስ በኩል አባታችን የሆንክ ሆይ ስለ ሁሉ ነገር እናመሰግናለን። ዛሬ በፊትህ ተሰብስበን ሊመጣ ያለውን ታላቅ ማዳንህን በጊዜ ውስጥ እንድንቀምስ ደግሞ ታላቅ ማዳንህን እንድናይ በዚህም አንተን እንድናስብ እንድንጽናና በቃልህ በኩል አንተን ማየት እንድንችል ዘንድ ወደዚህ ስፍራ ስላመጣህን ደግሞ በፊትህ የከንፈሮቻችንን ፍሬ ይዘን በምስጋና በልጅ በክርስቶስ ኢየሱስ ስላረክልን ነገሮች እንድንቀርብ ድል ስለሰጠህን እናመሰግናለን። እግዚአብሔር አባቶ አሁን ደግሞ ቃልህን እንድታበራልን እንጠይቃለን። መዝሙረኛው እንዳለ አይኖቼን አብራ ከድንቅ ነገር አያለው እንዳለ እግዚአብሔር አባቶ የሁላችንም አይኖች እንድታበራ በሕግም ውስጥ ድንቅ ነገሮችን ማየት እንድንችል ዘንድ እንድትረዳን እንለምናለን። ወደ ቃልህ ስንቀርብ ሁላችንም በተዘጋጀ ልብ እና በትሑት ልብ መቅረብ እንድንችል ዘንድ እንድትረዳን እንለምናለን። ደግሞ ቃልህ በሚናገረን ጊዜ ራሳችንን መፈተሽ እንድንችል ዘንድ ልባችንን ማየት እንድንችል ዘንድ ሁላችንንም እንድታግዘን እነዚህን ቃሎች ለሌላ ሰው እንዳንሰማ ለራሳችን መስማት እንድንችል ዘንድ ሁሌም ራሳችንን እንዳንተ ልጆች በፊት በማቅረብ ማዳመጥ እንድንችል ዘንድ እንድትረዳን እንለምናለን። ይህንን ቅዱስ መንፈስ ሆይ እንድታረግ እንጠይቃለን። እግዚአብሔር አባት ሆይ በመንፈስህ በኩል ይህንን እንድትፈጽምም እንለምናለን። ጨርሰን በፊትህ በምስጋና እስከምንመለስ ድረስ አብሮነትና እርዳታ ከኛ ጋር እንዲሆን እንጠይቃለን። ስለ ሁሉ ነገር ተመስገን። በጌታችን በኢየሱስ ክርስቶስ ስም ይህን ጸሎት እንጸልያለን። አሜን። ወንጌልን እንወቅ ደግሞ እንዳንተ ልንጠንቀቅ በሚል ከቁጥር 25 እስከ 29 ድረስ ያለውን ለማየት እንሞክራለን። እንግዲህ የመጨረሻ የመውጫ ጥቅስ ነው ወይ ደግሞ ክፍል ነው ይሄኛው። ለዕብራውያን ጻፊ እንግዲህ እያየን እንደነበረው በሁለት ነገሮች እየተንቀሳቀሰ ነው የሚያስተምረው። በአንድ በኩል በበጎ ነገሩ ወንጌሉን እንዴት መተው እንደሌለብን፣ ወንጌሉ ምን አይነት ታላቅ የእግዚአብሔር ማዳንና መገለጥ እንደሆነ ያሳያል። በትይዩ ግን ደግሞ ወንጌልን መጣል ምን አይነት አስከፊ የሆነ ውጤት ሊኖረው እንደሚችል ከመጀመሪያው ጀምሮ እያስጠነቀቀን የመጣው ገና መጽሐፉ መግቢያ ላይ እንደምታዩት የወንጌሉን ታላቅነትና ብልጫ ይናገራል። ካለፉት ዘመናት ጋር በማነጻጸር ኢየሱስ የመጨረሻው ፍጹም የሆነውን የእግዚአብሔርን ቃል ወደዚህ ዓለም ያመጣ የእግዚአብሔርን መገለጥ ያመጣ አካል መሆኑን፣ ይህም ደግሞ አንድ የእግዚአብሔር ልጅ ከመሆኑ የእግዚአብሔር ልጅ ማንነቱ መሆኑ ብቻ ሳይሆን አንድምታው ምንድነው ሲባል ፍጹም የእግዚአብሔር ባህሪ ደግሞ የእግዚአብሔር መልክ ነጸብራቅ ሆኖ ስለሚኖር ከዚህ አካል ውስጥ የወጣ መልእክት ነው፣ መገለጥ ነው። ስለዚህ ኮንክሉዲንግ የሆነ የእግዚአብሔርን መገለጦች ሁሉ ወደ መጨረሻው ሙላት ደግሞ ወደ ፐርፌክሽንም የሚያደርስ ነው፣ ወደ ሙሉ እድገትም የሚያደርስ ነው። ስለዚህ ከዚህ በኋላ ሌላ ነቢይ አይኖርም። ከዚህ በኋላ እግዚአብሔር አዲስ ድምፅ ያመጣል ብላችሁ እንዳትጠብቁ፣ አዲስ ዲስፐንሴሽን ይመጣል ብላችሁ እንዳትጠብቁ። የሆነ አዲስ ሶስተኛ የእግዚአብሔር መንግስት ከዚህ በኋላ አይመጣም። ስለዚህ የመጨረሻ ድምፅ አድርጋችሁ ውሰዱት። ከሌላ ጋር ከማንም ጋር መወዳደር የሌለበት ድምፅ መሆኑን ይናገራል። ይህ ደግሞ ከመላእክት በላይ ስለሆነም እንደሆነ ያሳያል። ኢየሱስን የምር ከሱ የሚወጣው መልእክት ለምን እንደዚህ ማክበር እንዳለብን ሲያሳይ ከመላእክት እንዴት እንደሚልቅ ይናገራል። የዛን መጨረሻ ምዕራፍ 2 ላይ እንደምታዩት በመላእክት በኩል የተሰጠው ቃል ይህን ያክል ክብር ካለው ማለትም የመላእክትን ቃል የተዉ ሰዎች ፍርድ እንደተደረሰባቸው እግዚአብሔርም ደግሞ ትሬት እንዳደረገ እናያለን ይላል። እሱም የሕጉ መገለጥ ነው። በሙሴ በኩል የመጣው በመላእክት በኩል የተሰጠው
አቴንድ እንዳደረጉ መላእክት ይናገራል። ያም መልእክቱ ሲሰጥ ክብሩን ለማሳየት የሆነ ሻሎ በሆነ መንገድ እና ዝቅ ባለ መንገድ ቢሰጥ ሰዎች ያንን ላይፈሩ ይችላሉ። እግዚአብሔር ያንን መልእክት እንዲከበር መላእክት እንዲያጅቡ አድርጎታል። መልአክ ሚዲየት እንዲያደርጉት አድርጎታል። ነገር ግን በልጁ በክርስቶስ ኢየሱስ አሁን ግን ምን ይላል? በክርስቶስ በኩል የተነገረ ቃል አለን። እሱንም ደግሞ ነቢያት ከሐዋርያቱ ተቀበልን ይላል። እግዚአብሔርም ደግሞ መልእክቱን እንድናከብር በብዙ ምልክትና ድንቅ ምን አድርጎታል? አጅቦታል ይላል። ስለዚህ ይሄ እዚህ አንድምታው ምንድነው ካላችሁ ይህንን የድነትን ቃል ብንንቅ እንዴት ልናመልጥ እንችላለን ብሎ ያስፈራራል። ስለዚህ እንደምታዩት ብልጫ ማሳየት አለ። እንዴት ወንጌሉን ማክበር እንዳለብን እና በጣም ክብር እንዳለው ላይመስልን ይችላል። አንዳንዴ ወንጌሉ ያን ያህል ዲስቲንክሽን ሰዎች ላይ ይታያቸው ይችላል። ምን የተለየ ነገር አለው ሊሉ ይችላሉ በክርስቶስ ኢየሱስ ያለው መገለጥ፣ ምክንያቱም በሆነ ረገድ ሶፍት የሚመስል መገለጥ ስለሆነ ማለት ነው። ግን እሱ የኛ ሞኝነት ነው። እግዚአብሔር እጅግ በብዙ ክብር የሰጠው መልእክት እንደመሆኑ በብዙ ጥንቃቄ ሊታይ ዘንድ ይገባል። ድነት ማለት ነው ሊትራሊ ሲያስጠነቅቅ ራሱ እግዚአብሔር ይገላቸዋል አይነት አይደለም። ድነቱን እንዳትንቁ ነው የሚለው። እግዚአብሔር በቀላል ቋንቋ የእግዚአብሔርን ፍቅር ሪጀክት አታርጉ በክርስቶስ ኢየሱስ እንደማለት ብላችሁ ልታነቡ ትችላላችሁ። ስለዚህ ማስጠንቀቂያው ራሱ እግዚአብሔር ወንጌሉን እንቀበል የሚያስጠነቅቅበት ነው። ከዛ ይወጣና ግን ኮንፈርት ወደ ማድረግ ደግሞ በፍጥነት ይመለሳል። እንደምታዩት ኢየሱስ እንዴት የሚራራልን ሊቀ ካህናት እንደሆነ ቸር እንደሆነ ይናገራል። ከዛ ይወጣና ደግሞ ያስፈራራል። ምዕራፍ 3 እና 4 ላይ ተመልሶ ደግሞ ወደ መጽናናት ይሄዳል። እንደዚህ እያደረገ ነው የመጣውና እዚህ ላይም እንግዲህ እንደዚህ ያልኩ ጊዜን ልጨርስ ነው እንደዛ እንዳይሆን እዚህ ላይ ምዕራፍ 12 መጨረሻ ላይም ብልጫውን አሳየን ወንጌሉ ለምን እንደሚበልጥ። ምክንያቱም በወንጌሉ የመጣነውን ሁለት ኪዳናቱን ያነጻጽራል። በሁለት መንገድ ማየት እንዳለብን አውርቻለሁ። ከቁጥር 8 በኋላ ያለውን አንድ የወንጌል መገለጥ ሆኖ የብሉይ ኪዳን መገለጥን፣ ያ ማለት ወንጌል አዲስ በዚህ ዘመን የተከሰተ ነገር አይደለም። እግዚአብሔር ለአባታችን ለአብርሃም ወንጌልን የመጀመሪያ አብስሮለታል። ኢቭን ለአዳምና ለሔዋን ራሱ ዘፍጥረት 3:15 ላይ እግዚአብሔር የተስፋ ቃልን በመስጠት ወንጌልን አብስሯቸዋል። አብርሃም ግን ደግሞ እንደ ግለሰብ ያንን የወንጌል ተስፋ ተቀብሏል እንደምታውቁት። በዚህም ወንጌሉ ከዛም ጊዜ ጀምሮ ነበረ። ከዛ በሌላኛው ትይዩ ግን ሕግንም ደግሞ ማየት እንዳለብን ከሕግ አንጻር ሲታይ ምንም ድነት የለም። የእግዚአብሔር እጅግ አስፈሪ የሆነ መገለጥ ብቻ ነው በሲና ተራራ ላይ ይታይ የነበረው። ግን ደግሞ በዛ ብቻ ማብቃት የለብንም። ሃይማኖቱን ፖዚቲቭ በሆነ መንገድም ያነጻጽራል። የዕብራውያን ጸሐፊ እንዲሁም ትኩረት የሚሰጠው እሱን ነው። ማለትም እንደ ጳውሎስ ብዙ ጊዜ አይታችሁ ከሆነ እድገታዊ የሆነውን የብሉይ ኪዳን ሃይማኖት ወደ አዲስ ኪዳን የተፈጸመበትን ሳይሆን ድራስቲክ የሆነውን ከት ነው የሚያሳየው። ማለትም በሕግ አንድንም በክርስቶስ ኢየሱስ ብቻ ነው የሚለው። የዕብራውያን ጸሐፊ ግን በሕግ አንድንም ኦፍኮርስ፣ ግን ትልቁ ንጽጽሩ ለአይሁዳውያን እንደመጻፉ ሃይማኖታቸው በክርስትና ወደ መወገድ ሳይሆን የመጣው ወደ ሙላት እንደመጣ ማሳየት ነው። ስለዚህ ይሄ አዎንታዊ የሆነ ንጽጽር ነው፣ ወይም ሃይማኖቱ እንዴት ወደ ሙላት እንደደረሰ ማሳየት ነው። ከዚህ አንጻር የብሉይ ኪዳንን መገለጥ በሙሴ በኩል የመጣውን መገለጥ በሆነ ረገድ ፍርሃት ያለቀቀው ሃይማኖት ነው። ምንም እንኳ ወንጌል ቢኖርበትም የልጅነት ነፃነትን ኢንተርቴን ወደ ማድረግ የቸርቹ አካላት ያልደረሱበት ሃይማኖት ነው። ሙሴ ራሱ በሆነ ረገድ ፍርሃት ነበረው በዛ አምልኮ ውስጥ፣ ምክንያቱም ፍርሃትን የሚያስወግድ ሙሉ መገለጥ ስላልመጣ። ስለዚህ በዚህ ንጽጽር እንሂድ ስንል የአዲስ ኪዳንን አማኞች የሚሰሙት ድምፅ እጅግ ካልም የሚያደርግ ድምፅ ነው። ምዕራፍ 18 ጀምሮ እስከ ቁጥር 24 ማለት ነው። ወደ እግዚአብሔር የደረስንበት ነው። መላእክት የኛ እንደሆኑ በሙላት የተረዳንበት ነው። ወደ አዲስ ኪዳን ገብተን ያለ ነው። አንዲት እርምጃ ናት በእኛና ሞት ነው ያለው በእኛና በእግዚአብሔር መንግስት መካከል። ኢንሰንስ ኦፍ ኦልሬዲ ራሱ መጥቷል አለ። ይሄ ሁሉ ወንጌሉን እንድንወድ የሚያደርጉ ምክንያቶች ናቸው። ግን ያዞረውና ከቁጥር 25 በኋላ ግን ብተወውስ ወንጌሉን ነው። ስለዚህ አንደኛው ስለዚህ ሁሌም ሰዎችን ምን ታደርጋላችሁ ማለት ነው። ወንጌሉ ምን አይነት አስገራሚ የሆኑ ብልጫዎች እንዳሉት እናሳያለን። በዛ ኮንቪንስ ለማድረግ ማለት ነው፣ ለማሳመን ሰዎች ወንጌሉን እንዳይተዉት የተሰጡ ለወንጌሉ እንዲሆኑና ልባቸውንም ለዚህ ሃይማኖት እንዲሰጡ ማለት ነው። ግን ሌላኛው ክፍሉ ምንድነው ብትሉ ግን ወንጌልን መተው ያለውን አደጋ ማሳየት የወንጌል ሰባኪዎች ኃላፊነት ነው። ስለዚህ ከቁጥር 25 በኋላ ወደዛ ይዞራል። ወንጌልን መናቅና መተው ምን አይነት ውጤት እንዳለው በማሳየት ለወንጌል ምን አይነት ክብር ሊኖር እንደሚገባ
እና ጥንቃቄ መውሰድ እንዳለብን ወደ መናገር ይሄዳል። ስለዚህ ድምዳሜውን ተመልከቱ። እንግዲህ እነዚህም አዎንታዊ ነገሮች ሁሉ ከሰማችሁ በኋላ ከቁጥር 18 እስከ 24 ድረስ ያለውን ቁጥር 25 ስለዚህ የሚናገረውን እርሱን እምቢ እንዳትሉ ተጠንቀቁ። ሲዛት he refused not him that speaketh እየተናገረ ያለውን አካል እምቢ እንዳትሉት ተጠንቀቁ። እምቢ እንዳትሉት እንዳትገፉት ተጠንቀቁ። ይሄ በጣም በሚደንቅ ሁኔታ ከቁጥር 19 ጋራ በትይዩ ስታዩት ይገርማል። ቁጥር 18 ሊዳሰስ ወደሚችለውና በእሳት ወደሚቃጠለው ተራራ ወደ ጨለማውና ወደ ጭጋጉ ወደ አውሎ ነፋሱ አልደረሳችሁም፣ ወደ መለከት ድምፅ ወይም ቃልን ወደሚያሰማ ድምፅ አልመጣችሁም፣ የሰሙትም ሌላ ቃል ተጨምሮ እንዳይነገራቸው ለመኑ ይላል። እዛ ላይ ምን አረጉ? ሪፊውዝ አረጉ። ያለመታዘዝ አይነት አይደለም። የሚነገረው ነገር አስፈሪ ስለነበረ ሌላ ነገር እላዩ ላይ እንዳይጨመር ለመኑ ይላል። ያ ክፉ ነው አይልም። ያንን ማየት አለብን። ያቱም የሚታየው ነገር እንደውም ባለፈውም እንዳልኳችሁ እንደውም እግዚአብሔር አፕሪሺየት ያደረገው አይነት ነገር ነው ያደረጉት። እዛ ላይ ትተው ማለትም የእግዚአብሔርን ድምፅ በመፍራታቸው እግዚአብሔርን አክብረውታል። እግዚአብሔርን በዚህ ቃሉን ሪጀክት የማድረግ አይነት ሳይሆን የምር ለሕጉ የሚገባ አይነት ምላሽ ነው። እግዚአብሔርም ባለፈው አነባለው የተውኩትን ነው። ምዕራፍ 5 ዘዳግም ላይ ተመልከቱ። ለሕጉ ሰዎች የመለሱትን መልስ ማለት ነው። ከቁጥር 26 ጀምሮ እንምጣ። ተራራው በእሳት ሲቃጠል ከጨለማው ውስጥ ድምፁን በሰማችሁ ጊዜ እናንተ የየነገዶቻችሁ አለቆችና ሽማግሌዎቻችሁ በሙሉ ወደ እኔ ዘንድ መጣችሁ፣ እንዲህም አላችሁ። ሙሴ ነው እንግዲህ የሚያወራው፣ ታሪኩን እየነገራቸው ነው መልሶ ምን እንደተከሰተ። አምላካችን እግዚአብሔር ክብሩንና ግርማውን አሳይቶናል፣ ከእሳቱም ውስጥ ድምፁን ሰምተናል። እግዚአብሔር አነጋግሮትም እንኳ ሰው በሕይወት ሊኖር እንደሚችል በዛሬው ቀን አይተናል። ከእንግዲህ የአምላካችንን የእግዚአብሔርን ድምፅ ብንሰማ እንሞታለን። ይህችም ታላቅ እሳት ፈጽማ ታጠፋናለች። ታዲያ ለምን እንሙት? ለመሆኑ ከእሳቱ ውስጥ ሆኖ ሲናገር እኛ እንደሰማነው ሁሉ የሕያው የእግዚአብሔርን ድምፅ ሰምቶ በሕይወት ለመኖር የቻለ ከሥጋ ለባሽ ማን አለ? አንተ ቅረብ፣ አምላካችን እግዚአብሔር የሚለውን ሁሉ አድምጥ። ከዚያም አምላካችን እግዚአብሔር የሚነግርህን ሁሉ ንገረን፣ እኛም እንሰማለን እናደርገዋለን። ከዚህ እግዚአብሔር ምላሽስ እንዴት እኔ ሳወራ ጥላችሁኝ ትሄዳላችሁ? አይደለም። ቁጥር 8 ይህን ስትነግሩኝ እግዚአብሔር ሰማ፣ እግዚአብሔርም አለኝ ይህ ሕዝብ ምን እንዳለህ ሰምቻለሁ፣ ያሉትም ሁሉ መልካም ነው። ታዲያ ለእነርሱ ሆነ ለልጆቻቸው ለዘላለም መልካም እንዲሆንላቸው እኔን እንዲፈሩና ሁል ጊዜ ትእዛዞችን ሁሉ እንዲጠብቁ እንደዚህ ያለ ልብ ቢኖራቸው ምን አለ ይላል። እንደዚህ አይነት አክብሮት ያለው ለእግዚአብሔር ድምፅና ለእግዚአብሔር መገለጥ ሁሌ በኖራቸው ይላል። ስለዚህ እግዚአብሔር መፈራትን እንዴት ትፈሩኛላችሁ ይላል ብላችሁ እንዳታስቡ። ስለዚህ እነዚህ ሰዎች እንዲህ በማድረጋቸው ተገቢ ነገር ነው ያደረጉት። ሕጉ በእውነትም የሚያስፈራ ስለሆነ የሕጉ ጽድቅ የሚያስፈራም ስለሆነ፣ ነገር ግን ለወንጌሉ እንደዚህ አይነት ምላሽ እንዲሰጥ እግዚአብሔር አይፈልግም። ቁጥር 25 ላይ የሚለው እሱን በግሪኩ ሁለቱም ትይዩ አንድ አይነት ናቸው። እዛ እምቢ አሉ ይላል፣ እዚህ ጋር እምቢ እንዳትሉ ይላል። አንድ አይነት ቃል ነው የሚጠቀሙ። የሚናገረውን እርሱን እምቢ እንዳትሉ ተጠንቀቁ ይላል። ምኑን ነው ግን እምቢ እንዳትሉ ተጠንቀቁ የሚለው ብላችሁ ብትጠይቁ ቁጥር 24 ላይ ማለት የክርስቶስ ደም የሚናገረውን ነገር እምቢ እንዳትሉ ተጠንቀቁ ይላል። በደንብ አስቡ። የዕብራውያን ሰዎች ችግራቸው ክርስቶስን ጥለው መሄድ ነው። በደንብ ቀለል ወንጌሉን ጥለው መሄድ ነው አይደለ? የተሻለ ነገር ይኖራል ብላችሁ አሁን ሀሳባቸው ምንድን ነው? ወደ ሕጉ መመለስ፣ ወደ ስርዓቶቹ የብሉይ ኪዳን የቤተ መቅደስ ስርዓቱን ወደ መፈጸም፣ ካህን ወደ መሾም፣ ከዛ ደግሞ በዛ አምልኮ ስር ወደ ማለፍ መመለስን ነው እንደ አንድ ኦፕሽን የሚያዩት እና እንደ ተሻለ ነገር የሚቆጥሩት። ጸሐፊው ለሱ ያንን ማድረግ የእግዚአብሔርን ድምፅ በክርስቶስ ኢየሱስ ያለውን ቸል ማለት ነው። ባይዜ ሁሉ የሚለው የእግዚአብሔርን ማስጠንቀቂያ እንዴት ቸል ትላላችሁ አይልም። ምዕራፍ 2 ላይም ቅድም እንዳልኳችሁ ምድር የሚለው በጌታ የተነገረውን ይህንን ድነት ቸል ብንል ነው የሚለው። የእግዚአብሔርን ማዳን ቸል ብንል፣ ከዚህ የተሻለ ነገር እንዳለ አድርገን ብንሄድ ብንመለስ
ሌላ የሚያድን ነገር አለ ብላችሁ ተስፋ እንዳታደርጉ። የሚቀረው የእግዚአብሔርን ጠላቶች የሚባላ እሳት ብቻ ነው ይላል። ምዕራፍ 10 መጨረሻም ላይ ሲል አይታችኋል። የክርስቶስን ደም ረግጠን ብንሄድ የተቀደስንበትን ይህንን የኪዳኑን ደም ብናክፋፋ አይደለ የክርስቲያኖችን ቸርች ጥለን ወደ ጁዳይዝም ብንመለስ እግዚአብሔር ይተወናል ብላችሁ እንዳታስቡ። እግዚአብሔር የሚያጠፋ እሳቱን ይዞ ያንን ብቻ ይዞ ነው የሚጠብቀው። ሌላ እንዲሁም መመለሻ ራሱ ቤት አላችሁ ብላችሁ እንዳታስቡ ይላል። ተመልሼ ሪኮንሲደር አደርጋለሁ ብላችሁ ራሱ ተስፋ እንዳይኖራችሁ ብሎ ያስጠነቅቃል። ስለዚህ እዚህ ጋርም እምቢ እንዳትሉ የሚለው በክርስቶስ ደም ውስጥ የሚጮኸውን የእግዚአብሔርን የማዳን የቸርነት የይቅርታ የሚቀድስ የደሙን ኦፈር እምቢ እንዳትሉ ተጠንቀቁ ነው የሚለው። ብዙ ጊዜ እንደ ትልቅ ቻሌንጅ ላናስበው እንችላለን። ማን እምቢ ይላል ወንጌሉ አይደለ? ብዙ ጊዜ አንዳንዴ ሰዎችን ወንጌሉን እንዳንጥል እንጠንቀቅ ብለን ስናስፈራራ ምን የሚጣለው እንዴት ነው ሰው ወንጌል የሚጥለው? ማን ይጥላል ይባላል። የጣለስ ማን አለ ይባላል። እዚህ ጋር እንግዲህ በደንብ ማየት አለብን። ከክርስቶስ ደም ውስጥ የሚወጣ ድምፅን ግን ላንወድ እንችላለን አይደለ? ሰዎች የእግዚአብሔርን ያው እንግዲህ ሁሌ እንላለን እግዚአብሔር በክርስቶስ ኢየሱስ ከቁጣው እንዳተረፈን ማመንን ብዙ ሰዎች ሲጠሉ እናያለን አይደለ? ከደሙ ውስጥ የሚወጣውን ጩኸት እግዚአብሔር በክርስቶስ ስቃይ ይቅር እንዳለን እንዳይነገር ሰዎች ሲፈልጉ እናያለን። እንደዛ እንዳይሆን መጠንቀቅ አለብን። እግዚአብሔር በልጁ በክርስቶስን በእጅግ አስፈሪ በሆነ ሲኦል በሚመስል አይነት ቅጣት ውስጥ በማሳለፍ ኃጢአተኞችን ይቅር እንዳለ መስዋዕት በመቀበል ይቅር እንዳለ ሰዎች እንደዚህ አይነት ሜሴጆችን መስማት አይፈልጉም። አሁን ሄዳችሁ ጉግል ላይ አይደለም ዩቲዩብ ላይ ሰርች ብታደርጉ ፒናል ሰብስቲቱሽን ላይ አገንስት የተሰራ ቪዲዮ ብዛቱ ያስገርማቸዋል። ማለት አታክም ያደረግ አካል የለም። እንዴት እንደዚህ አይነት ትምህርት የእግዚአብሔርን ማንነት የሚቀይር እግዚአብሔርን አባት የሆነውን ፍቅር የሆነውን አምላክ የሆነ አንድ ኮዝሚክ በሆነ ቻይልድ አቢዩዝ ልጁን የሚጎዳ አካልን የሚያቀርብ ሃይማኖት በማለት ኢስተርን ኦርቶዶክሲ ላይ ያሉ ብትሉ ሮማን ካቶሊኮችም ዘውረው ማይሳደብ የለም። ስለዚህ አንዳንዴ ቸል ማለት የሆነ ዝም ብሎ ጄነሪክ የሆነ ሜሴጅን ሰዎች ዝም ብሎ ጠቅልል ያለ መልእክትን ቸል ይላሉ ብላችሁ እንዳታስቡ። ፎርም ኦፍ ሬቨሌሽን ኦፍ ጋድን ነው ሰዎች የሚያፍኑት። ስለ እግዚአብሔር የሚሰጥ መገለጥን ማዳንን ሰዎች ምንም እኮ የሚያጡት ነገር የለም። እግዚአብሔር ልጁን ቀጥቶ እኛን አተረፈን ተብሎ ለምን ይቀጣል? ልጁ እንዲህ አይነት አምላክ ለምን ይቀርባል? በማለት ሰዎች የተለያየ ነገርን ሲያወሩ እናያለን። እና ይሄ እንዲህ አይነት ነገር ሰለባ እንዳንሆን መጠንቀቅ መቻል አለብን። በሊበራሊዝም እና ሞደርኒዝም እና ፈንዳሜንታሊዝም ኮንትሮቨርሲ ላይም የነበረው ትልቁ ነገር ይህንን አይነት የወንጌል ፕሬዘንቴሽን መጥላት ማሽን የሚጮኸው እሱን ነው። ምሳሌ የሆነ ኢየሱስ ይሰበካል፣ በደሙ የሚታደገው ኢየሱስ አይሰበክም በማለት ይናገራል። ስለዚህ በዚህ አይነት መንገድ ወንጌሉን ልንቀይር እንችላለን። ከወንጌል ውስጥ የሚወጣው ድምፅ ሊረብሸን ይችላል። ለህይወት የተነገረ ድምፅ እንደ ሞት ልንጠላው እንችላለን። The readers are urged not to shrink away in fear from the speaking God, as the Hebrew ancestors once did. The God who spoke then is still speaking and requires a response. ግን ምን እንድንሆን ነው እግዚአብሔር የሚፈልግ? የወንጌሉን የመስቀሉን ድምፅ አብልጠን ወደ መስቀሉ እየተጠጋን ለመስማት እንድንሞክር ነው። ስለዚህ ሐዋርያው ጳውሎስ ምን ቆሮንቶስ ምዕራፍ 2 አንድ ላይ የሚያስጠነቅቀው እሱን አይደል? የመስቀሉ ቃል ለሚጠፉት ምንድን ነው? የመስቀሉ ቃል በደም እውነት ይሄ በጣም ማሰብ አለብን። ሜንጀር ምንድን ነው የሚባለው? ከበረት ውስጥ የሚወጣው ያ የኢንካርኔሽን የክርስቶስ ስጋ መሆን ድምፅን እንዳንንቅ አይደለም የሚለው። ከሁሉ በላይ የመስቀሉን ድምፅ ሰዎች እንዴት ሊጠሉ እንደሚችሉ ሲናገር የመስቀሉ ቃል ለሚጠፉት ምንድን ነው? ሞኝነት ነው።
ለኛ ለምንድን ግን የእግዚአብሔር ኃይል ነው፣ የእግዚአብሔር ጥበብ ነው። ከመስቀሉ ውስጥ የሚወጣ ምን አለ? ቃል አለ፣ መገለጥ አለ፣ የእግዚአብሔር ማዳን አለ። ስለዚህ ያንን ድምፅ እሱም ከውስጡ የሚወጣው ድምፆች አሉ አይደለ? እግዚአብሔር በክርስቶስ ኢየሱስ ለኛ ጽድቅ፣ ቅድስናችን፣ ደህንነታችን የሆነበት መገለጥ ያንን። ስለዚህ አንድ ፎርም ምንድን ነው? ጽድቅ በክርስቶስ ኢየሱስ መስቀል ሞት እንደተገኘ መካድ ነው። ጽድቅ በክርስቶስ ኢየሱስ ስቃይ ውስጥ እግዚአብሔር እኛን ልጁን የኃጢአት መስዋዕት በማድረግ እኛን ያጸደቀበት መሆኑን መካድ ነው። እነዚህ ነገሮችን እንዳናደርግ መጠንቀቅ አለብን። በክርስቶስ ኢየሱስ የተቀደስንበት የኪዳኑ ደም እንዳንረግጥ መጠንቀቅ አለብን። ስለዚህ የመስቀሉ ቃል አብልጠን ልንሰማው መውደድ ያለብን መልእክትና መገለጥ ነው። ሐዋርያው ጳውሎስ እንዴት ከመስቀሉ ጋር እንደሚያገናኝ እናያለን አይደለ? የገላትያ ላይ ሰዎቹ መገረዝ መጨመር አለበት ሲሉ ጳውሎስ ግን ወዴት ይወስደዋል? ይሄ የእግዚአብሔርን ጸጋ ምን ማድረግ ነው? ማቃለል ነው ይላል። እኔ ግን የእግዚአብሔርን ጸጋ አላቃለልም፣ ጽድቅስ በሕግ በኩል ቢሆን ኖሮ እንኪያስ ክርስቶስ በከንቱ ሞተ ይላል። ሄዶ ሂት የሚያደርገው የትኛው አንዳንድ ቀላል የሚመስሉ መልእክቶች በመስቀሉ የተሰጠውን የእግዚአብሔርን ጸጋ ማዳን። ስለዚህ ቀላል ሊመስለን ይችላል፣ ግን ይህንን አሳልፎ መስጠት በሆነ ነገር ሪፎርም ቴዎሎጂ ማቆም ማለት በሆነ ነገር ለእኔ ይሄ ነው ተምፕቴሽኑ። ሰዎች ይሄን ትምህርት እንደ ሪፎርም ቴዎሎጂ ፐርሲስተንትሊ የሚያስተምር ሃይማኖት የለም ማለት ይችላሉ። ከክርስትና ፎርሞች ማለት ከተለያዩ ግሩፖች ብትወስዱ በእኛ አገልጋዮች ኢንተሳይዝ እንደሚደረገው በታሪክ ሁሉ ውስጥ እንዳለፈው ይህንን ማስተማራቸው ነው እንደ ዩኒክ አይደንቲቲያቸው ልንል የምንችለው። ስለዚህ እኛም እንድንጠንቀቅ ይገባል። የክርስቶስን ሊቀ ክህነትን በአንድም በሌላ መንገድ እንዳንተው ማለት ነው። ይህ ትልቁ ቻሌንጃችን የእግዚአብሔር ማዳንን አለመቀበል፣ የእግዚአብሔርን ጸጋ በክርስቶስ ኢየሱስ ያለውን አሚን አለማለት ነው። በጣም እዚህ ጋር አማርኛው ትቶታል ብዬ አስባለሁ። በጣም ምክንያቱም ማስጠንቀቂያ አይደለም የሚለው እንግሊዝኛው አይደለ? ስታዩት ከወንጌሉ ውስጥ የሚወጣው ማስጠንቀቂያ አይደለም፣ መታየት አለበት። በክርስቶስ ኢየሱስ የሚመጣውን ማስጠንቀቂያ እምቢ እንዳትሉ ተጠንቀቁ አይደለም የሚለው፣ የሚያወራውን እምቢ እንዳትሉ። እንግሊዝኛው ለዛ አይደለም የሚለው see that ye refuse not him that speaketh, for if they escaped not who refused him that spake on earth, much more shall not we escape if we turn away from him that speaks from heaven ይላል። ከሰማይ ሆኖ የሚናገረውን እምቢ እንዳትሉ፣ አያችኋል? ንግግርን እምቢ እንዳትሉ ተጠንቀቁ ነው እንጂ የሚለው በክርስቶስ ኢየሱስ የሚመጣውን ማስጠንቀቂያ እምቢ እንዳትሉ ተጠንቀቁ አይደለም። ለምንድን ነው መጠንቀቅ ያለብን? ለወንጌሉ የባሰና የበለጠ መጠንቀቅ ያለብን ብትሉ ጸሐፊው የመጀመሪያው ምክንያት መገለጡ ከተሰጠበት ሜተር ወይ ደግሞ ከተሰጠበት መንገድ ነው። ምክንያቱም መልእክት የሚሰጥበት መንገድ የመልእክቱን ክብደትና ቀላልነትንም ዲተርማይን ያደርጋል፣ ይወስነዋል፣ ይገልጣል አይደለ? መልእክት የሚላክበት አካል የመልእክቱን ባህሪና ክብርም ጭምር በትይዩ ሪቪል ያደርጋል፣ ይገልጣል። ምን ያህል ሲሪየስሊ መውሰድ እንዳለባችሁና እንደሌለባችሁ ማለት ነው አይደለ? መልእክት አንዱ ማህተም ያለበትና የሌለበት አይደለ? way of presentation አንድ መልእክት ሆኖ የሆነ ነገር የተጨመረበትና ያልተጨመረበት መልእክቱን ክብደቱን ይቀያየራል። የሚላክበት አካልም በአንድ መንገደኛ ሰው የመጣላችሁ ደብዳቤና የሚልክላችሁ አካል እጅግ በሚያከብረው ትልቅ ሰው መጥቶ ቢሰጣችሁ በዛው ልክ ታካብዳላችሁ ነው የምላችሁ። እንዴት ልበላችሁ? አንዳንድ መልእክቶችን ላታምኑ ትችላላችሁ። ከሚሰጥበት አካል ተነስታችሁ አንድ ሰው ብድግ ብዬ እዚህ ጋር ወርጄ እየሄድኩ ዶክተር አብይ ወደ ቤተ መንግስት እንድትመጣ ጋብዘዋል ብሎ ቢሰጠኝ አይ ዊል ቴክ ኢት አዝ ዋት ዛሬ አፕሪል ፑል ነው ወይ ብዬ እጠይቃለሁ አይደለ? ምክንያቱም ምን አላደርግም፣ መልእክቱ በዚህ አይነት መንገድ ይመጣል ብዬ አልጠብቅምና። ስለዚህ የሚመጣ መልእክት እኮ አንድ አይነት ሊሆን ይችላል በሌላ አካልም ቢላክ፣ ግን የሚላክበትን አካል አይቼ ላምነውም ላላምነው እችላለሁ። በዚህ የሰው ልጅ ልብ እንደዛ ነው አይደል? ለምሳሌ አሁን አንድ ሰው መጥቷችሁ በቴክስት ቢልክላችሁና በአካል መጥቶ
ቢያወራችሁ ሁለቱም ትለያያላችሁ። ኦኬ ነገር ሲሪየስ ነው አይደል? ኢቭን ዝም ብሎ በአካል ላገኛችሁ አንድ ጉዳይ ያለኝ ላወራ። ኦኬ ስለዚህ በስልክ ገብቷችኋል። ወይ ሜሴጃችሁን የምታቀርቡበት መንገድ ይህን መልእክት አካብጄ ልውሰድ ወይ አልውሰድ የሚለውን ይወስናል ነው። እዚህ ላይም ጸሐፊ ኮምፓራቲቭ የሆነ ንጽጽር ነው የሚሰራው። ከየት ነው መልእክቱ የተሰጠው? ምን አይነት መንገድ ነው ነው ያ ለዛ መልእክት ሊኖረን የሚገባውን ፍርሃትና ጥንቃቄ ይወስናል ይላል። ለምን ብትሉ እነዚያ ከምድር ሆኖ ሲናገራቸው ብዬ ላንብብ። ከምድር ሆኖ ሲነግራቸው ወይ ሲያናገራቸው የነበረውን እምቢ ባለው ጊዜ ካላመለጡ ይላል። ስለዚህ አንደኛው መልእክት ከምን ሆኖ የተናገረ ከምድር ሆኖ የተናገረውን ነው እምቢ ያሉት። ያኛው ግን ከምንድን ነው የመጣው ይላል? ከሰማይ ነው የመጣው ይላል። ስለዚህ መልእክቱ ከምድርና ከሰማይ መምጣቱ ለመልእክቱ ሊኖረን የሚገባውን ልብ ያሳያል ይላል። ምን ማለቱ ነው? ከምድር ሆኖ የሚናገረውን እምቢ ባሉ ጊዜ ያላመለጡ የሚለው ብላችሁ ብትወስዱ ምድርና ሰማይ ርቀትን ያሳያል አይደለ? ስፋ ላይክ አንድ ነገር እንትን ነው። ምን እንበል ምሳሌያዊ አይነት ግን ሁለት ነገሮች ያላቸውን ልዩነት የሚያሳይ ለምሳሌ ምን ማለት ነው ብትሉ መዝሙር መጽሐፍ ላይ ለምሳሌ ምድር ላይ የሚነሱ አማጺ ነገስታትን በመሲሁና በክርስቶስና በእግዚአብሔር ላይ የሚነሱትን ሲናገር ምን ይላል? ከምድር እግዚአብሔርን በሰማይ ላይ ያለውም ይስቅባቸዋል ይላል። እነሱ ከምድር ሆኖ ያመጻሉ ይላል። ይሄ አይሮኒክ በሆነ መንገድ ማውራት ነው። ቦታቸውን ያሳያል። አንደኛዎቹ ከምድር ሆኖ ሰማይ ላይ ያለውን ካልነካን ብለው ራሳቸውን ስትሬች ያደርጋሉ ይላል እና እነሱ ተወጣጥረው ስቲል ግን ምድር ላይ ነው ያሉት። ምዕራፍ 2 ላይ እንደዚህ ይላል። መዝሙር 2 ህዝቦች ለምን ያሴራሉ? ሰዎች ለምን ከንቱን ነገር ያውጠነጥናሉ? የምድር ነገስታት ተነሱ፣ ገዢዎችም በእግዚአብሔርና በመሲሁ ላይ ሊመክሩ ተሰበሰቡ። ሰንሰለታቸውን እንበጥስ፣ የእግር ብረታቸውንም አውልቀን እንጣል አሉ። በሰማይ ዙፋን ላይ የተቀመጠው ይስቃል ይላል። እነሱ የምድር ነገስታት ቦታቸውን ሲያይ እግዚአብሔር ይስቃል አይልም፣ በሰማይ ዙፋን ላይ ያለው ይላል። ይህ ምን ያሳያል ብትሉ ኃይለኝነቱን ያሳያል። እነሰንሱ እግዚአብሔር ሰማይ ላይ የሆነ አንድ ትልቅዬ ርዝመት ያለው ቦታ ላይ ዙፋን ላይ አለ ማለት አይደለም። እዛ ካሰባችሁ ሮንግ ነው። እንደዛ ቴዎሎጂካሊ በቸርች ታሪክም ተተርጉሞ አይታው የሆነ ትልቅዬ ዙፋን ላይ ተቀምጦ ማለት አይደለም። ይህ ሰማይ ስታዩት እጅግ ትልቅ እንደሆነ ሁሉ የእግዚአብሔር ኃይለኝነት ከምድር ነገስታት ሰማይ ከምድር የሚርቀውን ያህል የራቀ ኃይለኛ ነው እግዚአብሔር። ይደፈጥጣቸዋል ነው ከፈለገ ነው ላይ ነቲንግ ነው። የእግዚአብሔርን ኃይለኝነት ከቦታ ጋር ያነጻጽራሉ። ይሄ ልክ በሰማይ የምትኖር የሚለው ጸሎትም አንድምታው ምንድነው ብትሉ ከኛ ርቀህ ያለ እጅግ ክቡር የሆንክ በቅድስና በእውቀትም በኃይል በምንምም ከፍ ያልክ እንደማለት። ግን አባት የሚለው ደግሞ ያቀርበዋል ይላል ካልቪን። በሰማይ ይሄ ሁሌም ያስታውሰናል። አንደኛ ረድኤትንም ከሱ ዘንድ ለማግኘት እንድንጠብቅ ያደርገናል። ምክንያቱም አንድ ጓደኛዬን አንድ ደካማ የሆነ አካል እያወራው አይደለም፣ ታላቅ የሆነውን ያንን ያስታውስ። ግን ያ የኔ አባት ነው ብላችሁ ምድርና ሰማይ የሚለውን እንድናይ ብዬ። ስለዚህ ከምድርና ከሰማይ የሚለውም የመልእክቱን ታላቅነት ልዩነትም ጭምር ለማሳየት ግን እዚህ ጋር በደንብ እዩ። ከምድር ሆኖ ሲናገር የነበረው ማን ነው ብትሉ ራሱ እግዚአብሔር። ከሰማይም ሆኖ ይናገር የነበረው ማን ነው? እግዚአብሔር። መልእክቱ ግን በተለያዩ አካላትና የተሰጠበት መንገድ እግዚአብሔር ለአንደኛው ያለውን ቦታ ያሳያል፣ ለሌላኛው ጥንቃቄ አንውሰድ አይደለም፣ ለዚህኛው የባሰ ጥንቃቄ ሊኖረን ይገባል። ያኛውን እንናካላችሁ ተሳስታችኋል፣ እንናቃለን። እግዚአብሔር ሁለቱንም በአንድ አይነት መንገድ መስጠት ይችላል፣ ግን አላረገውም። ይሄኛው መልእክት ዌይት እንዲኖረው እግዚአብሔር በሰው ልጆችም ዘንድ ቦታ እንዲኖረው ለማድረግ የተለዩ ነገሮችን አድርጎበታል። ያ ነው ልዩ የሚያደርገው። ከዚህ ተነስተን የሙሴ ሕግና ደግሞ በሙሴ በኩል የተሰጠው የሃይማኖት ስርዓትና መገለጥ ብሉይ ኪዳን ሃይማኖት ብትሉ ስናስበው የሰው ፈጠራ ነው ካልን ተሳስተናል አይደለ? የሰው ፈጠራ አይደለም። የተሰጠው ግን ሚዲየት የተደረገው በማን ነው? በነቢያት ነው፣ በሰው ልጆች ነው።
ስለዚህ በሁለቱም የተናገረው እግዚአብሔር ነው። እዚህ ጋር በደንብ እንድናስብ ይሄ ንጽጽር ከመጀመሪያው ምዕራፉ መግቢያ ጀምሮ የመጣ ንጽጽር ነው። ምዕራፍ 2 ላይ እንደምታዩት በመላእክት በኩል የተሰጠው ሕግ ሁለትና ከዚያ በላይ ምስክር ከተደረገ የባሰ ቅጣት ከነበረው በእግዚአብሔር ልጅ በኩል የተሰጠው ይላል። ምዕራፍ 10 ላይ መጨረሻም ላይ የምናየው በሙሴ በኩል የተሰጠው መገለጥ 2 እና 3 ሰው ከመሰከሩ ይገደል ነበር። ገብታችኋል? እግዚአብሔር ምን ያህል ሲሪየስሊ እንደሚወስድ ካያችሁ የምር የሙሴን ሕግ የናቀ ሰው የዘላለም ሞትን ያገኝ ነበር። በሙሴ በኩል የተሰጠውን የምስራች ቃልም በሉ እምቢ ያለ ሁሉ ፍርድን አግኝቷል። ኢቨን በሙሴ በኩል የተነገረውን የወንጌል ቃል እምቢ ያለ ብላችሁ ሰው በሻዶ ውስጥ የተሰጠው ሃይማኖት ራሱ ይህን ያህል ኮንሲኩዌንስ ነበረው። አላ አንዳንዴ ስናስበው ምድራዊ ቅጣት ነው የወሰዱት እንጂ ሰማያዊ ቅጣት የለውም እንዳንል፣ የምር ዘላለማዊ ቅጣት ነው የተቀበሉት። ምዕራፍ 4 ላይ የሚለው እንደሱ አይደለ? እነዛም እንደኛ ምን ተበስሮላቸዋል? የወንጌል ቃል ተነግሯቸዋል ይላል አይደል? የምስራቹ ቃል ተሰብኮላቸዋል። ነገር ግን በእምነት እሺ ስላላሉ አሜን ብሎ እግዚአብሔርን የምስራች ስላልተቀበሉ ወደ ተስፋው ምድር አልገቡም ይላል። ሰው ውጤት ነበረው። በእነዛ ሰዎች የተሰጠው ራሱ ውጤት ነበረው። ስለዚህ ሃይማኖቱ የእግዚአብሔር የራሱ ድምፅ ነው፣ ውጤትም ያለው ነው፣ ፍርድን የሚያመጣ ነበረ። ስለዚህ የተሰጠበት መንገድ ከአሁኑ ጋር ሲነጻጸር እጅግ የተለያየ ነው በሆነ ከክብር አንጻር ካየ። ይሄ በዚህ በጣም የሚያምር ዲስክሪፕሽን ነው። ምዕራፍ 2 ቆሮንቶስ 3 ላይ ጳውሎስ የሞት ሕጉን ሲያነጻጽር ነው ይላል ክብር ነበረው ይላል። ነገር ግን አሁን ከተገለጠው የወንጌል ክብር ጋር ሲነጻጸር ግን እንዳልነበረ ሆኗል። ጳውሎስ እንዴት ፕሪቪሌጅድ እንደሆነ ያወራል። የአዲስ ኪዳን አገልጋዮች የመሆንን ክብር የዚህ የዘመኑ መጨረሻ ላይ በክርስቶስ መምጣት የተገለጠው ሃይማኖት አገልጋይ መሆኑ ምን ያህል የከበረ እንደሆነ ሲያወራ፣ ያኛውም ክብር ግን ነበረው። ስለዚህ የተነገረበት መንገድ ይሄኛውን የበለጠ እንድናከብር ያደርገናል። And he is said to have spoken on earth because he spoke in a lower strain. Let us ever bear in mind that he refers to the external ministration of the law, which, as compared with the gospel, partook of what was earthly, and it did not lead men's minds above the heavens unto perfect wisdom. For though the law contained in it the same truths, yet as it was only training school, perfection could not belong to it. ይሄኛው እጅግ ፍጹም የሆነ መገለጥ ከመሆኑ የተነሳ የበለጠ ክብር ይገባዋል ይላል። ምንድነው የሆነው? እምቢ ባሉ ጊዜ አላመለጡም ይላል። ውጤት ነበረው ይላል። ፍርድ ነበረው ይላል። ይሄ እንግዲህ መርህ አይደለም። እግዚአብሔር በወንጌሉ የማያምኑ ሰዎችን ሲኦል ውስጥ እንደሚቀጥ ምንድነው ማሳያው? እግዚአብሔር ዝቅ ላለው መገለጥ በሰጠው ምላሽ ውስጥ ለወንጌሉ እምቢታ ሊሰጥ ያለውን ፍርድ እናውቃለን ነው። ባይዜ ሁሌም አዲስ ኪዳን አገልጋዮች አይታችሁ ከሆነ የሆነ መርህ ውስጥ አይወስዱም። ሂስቶሪካል የሆነውን ነገር ያሳያሉ። ይሁዳ መልእክት ላይ ምን ይላል? እግዚአብሔር በዘላለም ፍርድ ሊቀጣ እንዳለ ማሳያው የሰዶም ከተማ ነው ይላል። ከቶቻው ጴጥሮስ ምን ይላል? ሰዎች ፍርድ አይመጣም ወደፊት ሲሉ እግዚአብሔር በኖህ ዘመን ያደረገው ነገር እግዚአብሔር ወደፊት ሊያመጣ ላለው ፍርድ ማሳያ ነው ይላል። ስለዚህ እዩት፣ በእነዚህ አገልጋዮች ለተሰጠው መገለጥ እግዚአብሔር የሰጠውን ምላሽ፣ ለአዲስ ኪዳን አገልግሎት ሊሰጥ ያለውን ምላሽ ከዛ ተነስታችሁ መገመት ትችላላችሁ ነው። ለዛ አይነት ሻደዊ ለሆነ በጥላ ውስጥ ለተበሰረ የወንጌል የምስራች እግዚአብሔር እንዴት ምላሽ ካለው በክርስቶስ ኢየሱስ በላቀ ክብር በላቀ ግልጠት እግዚአብሔር ራሱን ሳያሻማ በልጁ በኩል ፋይናል ድምፅ ከሰጠ ለዛው የሚመልሰው ምላሽን ከዚህ መገመት ትችላላችሁ። የዕብራውያን ጻፊ ራሱ እንደዛ ነው የሚለው። እግዚአብሔር በሙሴ በኩል 2 እና 3 ምስክር የተገኘባቸውን ሁሉ ሕጉንም ሆነ የምስራቹን ሪጀክት ላደረጉ ሞትን እንዳመጣ ታያላችሁ። የእግዚአብሔር ልጅን የረገጠ ሰው ምን ሊጠብቀው እንደሚችል መገመት ትችላላችሁ ይላል። እንዴት አስፈሪ ሊሆን እንደሚችል ማለት ነው። ስለዚህ እነዛ ምን ቢባሉ ጊዜ ምን አላረጉም? አላመለጡም። እግዚአብሔር ፍርዱን ገልጧል። ምዕራፍ 4 ምዕራፍ 3 ላይ ያሳይቷል። መዓት ሰው በምድረ በዳ እንዴት እንደሞተ ያሳይና እኛም እንድንጠነቀቅ
ያሳስባል። ስለዚህ ከምድር ለመጣው ይህን ያህል ምላሽ ካለው ከሰማይ የመጣው ሲናገረን ከእርሱ ብንርቅ እንዴት ልናመልጥ እንችላለን? እንግዲህ ከሰማይ የሚለው ጌታችን ኢየሱስ ክርስቶስን ነው። ሲያስጠነቅቀን የሚለውን ተውት። ኢየሱስ በወንጌሉ አያስጠነቅቅም። እናንተ ደካሞች ወደ እኔ ኑ የሚል ድምፅ ነው። በክርስቶስ አንደበት ውስጥ የሚወጣው የወንጌሉ ቃል ይሄ ነው። ግን ለዚህ ምላሻችን ግን ንቀት ከሆነ ሌላ ሃይማኖት ጋር እኩል የምናደርግ ከሆነ አይደለ በፍጥረት ውስጥ ከተገለጠ መገለጥ ጋር እኩል ለማድረግ ምን ሞክር ከሆነ አይደለ እንደማናመልጥ ማወቅ አለብን ይላል። አናመልጥም ይላል። ወንጌሉ ከሰማይ ነው እግዚአብሔር የሚናገረው ሲባል ብዙ ጊዜ አእምሯችን ላይ የሚመጣው በመብረቅ አይደለም። ከሰማይ የሚለው ንጽጽሩን ነው። በወንጌል ውስጥ የሚሰማውን ድምፅ ማስተዋል ያላችሁ ከሆነ እጅግ ክቡር የሆነ የእግዚአብሔር ድምፅ ነው። ምን ልበላችሁ፣ ሰማያዊ ቮይስ ነው። ሰንስ ኦፍ በክብር በታላቅነት ባለው ሪችነስ በሚያሳየው ነገሮች እጅግ ክቡር ነው። ሐዋርያው ጳውሎስ ኤፌሶን ምዕራፍ 3 ላይ ይላል አይደለ? አሁን እግዚአብሔር በዚህ ዘመን በቤተ ክርስቲያን በኩል የተለያዩ manifold ያላቸውን የእግዚአብሔር ጥበብ ይታያል ይላል ጳውሎስ። የእግዚአብሔር መገለጥ ይታያል ይላል። በክርስቶስ ኢየሱስ ደግሞ በመስቀሉ ቃል እንዲሁም እጅግ ፐርፌክት የሆነ የእግዚአብሔር ድምፅ ይሰማል። የትም ማሰሙት የሚያጓጓ የምስራች ማለት ነው። እንዴት እንደማስረዳ ይህንን በእውነቱ ያዳግታል። ምክንያቱም በደንብ መንፈሳዊ በሆነ መንገድ ማናስብ ከሆነ ይህን ያህል ሰማያዊ ላይመስለን ይችላል። ከሰማይ ሲባል ላንረዳ ራሱ እንችላለን። ሰማይ ሲል ግን አንደኛ ያበሰረን አካል የመጣው ከሰማይ ነው። የተነገረውን በእርሱ በኩል የተሰማው ድምፅም እጅግ ውብና ታላቅ የእግዚአብሔር ውበት የታየበት በደሙ ውስጥ የሚሰማ የእግዚአብሔር ድምፅ አለ። የእግዚአብሔር የፍቅር፣ የማዳን፣ የምህረት፣ የቸርነት ድምፅ አለ። ደግሞም የእግዚአብሔር ታላቅና እጅግ ልናስብ የማንችለው አይነት ክቡር መገለጥ አለ። ይህንን በኋላ ባወራው ደስ ይለኛል፣ ግን እዚህ ጋር ባወራ ሞር ይጠቅመናል ብዬ አስባለሁ። መጨረሻ ላይ ነው ማቲው ሄንሪ የሚለው፣ ግን በደንብ እንድትሰሙ ፈልጋለሁ። ይሄ ምን ማለት እንደሆነ ከሰማይ የመጣው ድምፅን እንዲገባን ያደርጋል። መልቲፎልድ በሆነ መንገድ እንድናስበው። እሱ በአንድ መንገድ ነው ምሳሌውን የሚያሳየው፣ ግን በተለያየ መንገድ መስቀሉን ሪፍሌክት ብናደርግ እጅግ ታላቅ የእግዚአብሔር ማዳንና መገለጥ ይሰማል። God is the same። እዚህ ጋር የሚያወራው እግዚአብሔር አምላካችን የሚያጠፋ እሳት ነው የሚለውን አንስቶ God is the same, just and righteous God, under the gospel that he showed himself to be under the law. Also he is our God in Christ, and he now deals with us in a kinder and a more gracious way. He remains in himself a consuming fire. That is a God of strict justice, who will avenge himself on all those who despise his grace and all apostates. Under the gospel, the justice of God is displayed more fearfully, though it is not as accessible to sense perception. የእግዚአብሔር ፍትህ በክርስቶስ ኢየሱስ ስናስበው ለሰንስ ፐርሰፕሽን አይታይም። በመስቀሉ ላይ ኢየሱስ ሲሞት በስሜት ሕዋሶቻችን ወይ ደግሞ በጆሮ እንደዚህ ስናይ ለማየት ከሞከረን ሞኝነት ነው፣ ላይታየን ይችላል። በሲና ተራራ ላይ እንደታየው መብረቅና ነጎድጓድ ሲጮህ ላታዩ ትችላላችሁ። አስፈሪ ላይሆን ይችላል ይላል። ግን ያው እንደዚህ ይላል፣ it is not accessible to a sense perception as it was under the law. For here we see divine justice seizing on the Lord Jesus Christ and making him an atoning sacrifice, his soul and body an offering for sin, which is a display of justice for beyond what was seen and heard on Mount Sinai when the law was given. የእግዚአብሔር ፍትህ
የእግዚአብሔር ልጅን ራሱ ሳይዝ የሚያደርግ ፍትህ ነው ይላል። ቀላል አድርጋችሁ ልታስቡ ትችላላችሁ። አንድ ሰዎች ዛሬ የሚከብዳቸው እሱን አለ እንዴት ይቀጣል ለ80 ዓመት ለሰራሁት ለነዚህ ትንንሽ ኃጢአቶች ማለት ኮምፕሮማይዝ። ችግሩ እዚህ ጋር የእግዚአብሔር ምሕረት ማሳየት ሳይሆን እኛ ለኃጢአት ያለን ፍርድ ነው። የእግዚአብሔር ፍትህ ግን ምን አላለም ይላል። በክርስቶስ ውስጥ የሚሰማው ድምፅ በዚህ ልክ መጀስቲክ ነው። የትም ታይቶ የማይታወቅ አይነት ቅድስናና ፍትህ ታያላችሁ። እግዚአብሔር አንኮምፕሮማይዚንግ የሆነ አምላክ እንደሆነ ማለት ነው። ይህ ማለት ኢየሱስን ይጠላል ወይ? በፍጹም። እግዚአብሔር ለፍትህ ያለውን መሰጠት ያሳያል። አንድ ኃጢአተኛ ሰው ሲቀጣ ስታዩት ጻድቅ ነው ልትሉ ትችላላችሁ። ግን እጅግ የሚወደው አካልም ላይ እጁን ወደኋላ ሳይመልስ ስታዩ የዛ አካልም ለሕጉና ለጽድቅ ያለውን መሰጠት ታያላችሁ። ይህ ማለት ሰዎች ይላሉ እግዚአብሔር ሰብጀክት የሚያደርግለት የሚገዛለት ሕግ የለውም ይላሉ ሰዎች። ስቲቨን ፎርስቲክ ነው እግዚአብሔር ያዳነን በፍቅሩ ነው፣ ሕጉን ራሱ ኮምፕሮማይዝ አድርጎ ነው ይላል። አላረገም። እግዚአብሔር እኛን ያዳነን በፍትሁ ነው። ጳውሎስ ይላል አይደለ? ጻድቅ ሆኖ በክርስቶስ ኢየሱስ ኃጢአተኞችን የሚያጸድቅበትን መንገድ የእግዚአብሔር ውስደም አበጅቷል ይላል። ስለዚህ መስቀሉን አያችሁ በደንብ አቴንድ አድርጋችሁ ካላሰባችሁት ደካማ ድምፅ ይመስላል። ብዙ ነገር ያለው አይመስልም። አንድ ኢንስተንት ነው። ላይክ ኢየሱስ ሞተ በሚል ልትዘጉት ትችላላችሁ። ግን መንፈስ ቅዱስ አይናችሁን ያበራ ከሆነ ልታስቡ የማትችሉትን የእግዚአብሔርን ታላቅ ማንነት ታያላችሁ። ጳውሎስ ይላል አይደለ? ሮሜ ምዕራፍ 3:8-32 ላይ ስለኛ የገዛ ልጁን ሳይሰስት ከሰጠን ከእርሱ ጋር እንዴት ሁሉን አይሰጠንም? ልናስበው የማንችለው አይነት የእግዚአብሔር ፍቅር ይታያል። ልናስበው የማንችለው አይነት የእግዚአብሔር ፍትህ ይታያል። ልናስበው አእምሯችን ሊያመጣ የማይችለው አይነት የእግዚአብሔር ምሕረት ይታያል። የእግዚአብሔር ውበት ይታያል። ስለዚህ ከሰማይ ሲባል ብልጫውን ነው ማየት ያለብን። የሚሰማው ድምፅ እጅግ ታላቅ፣ ግን እግዚአብሔር እኛን ሳይረብሽ የሚናገርበትን መንገድ አግኝተዋል ነው በክርስቶስ ኢየሱስ። ይሄ በጣም ሊያስገርመን ይገባው። ካልቪን ሲያወራ እንደው ምን ይላል? ለምንድነው እግዚአብሔር በወንጌል ሰባኪዎች በኩል የሚናገረው ይላል። ለምንድነው መላእክት የማይሰብኩን እየመጡ ይላል። በየሰንበቱ እየመጡ እሱ ክንፍ ያለው እዚህ ጋር ብርሃን በብርሃን ሆኖ ቢሰብክ ሁለት ምክንያቶችን ይሰጣል። አንደኛው እምነትን ማንም በሁለተኛ መንገድ እግዚአብሔርን አያምነውም ይላል። ማለት ድሮስ እግዚአብሔርን ሰማይን ቀዶ በአንዱ ቢያስጨው ማን አሜን አይልም? ምንም ፌዝ አይደለም። እና ትሩሊ እግዚአብሔርን የማመን አይነት ምላሽ አይደለም ይላል። ሁለተኛው ግን እግዚአብሔር እጅግ የመውደድ ምልክት ነው ይላል። የክቡር የሆነ መዝገብን በሸክላ ዕቃ ውስጥ ደብቀዋል ይላል። ሀይድ አድርገዋል እግዚአብሔር ይላል። የወንጌል ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 4 ላይ የሚናገረውን በመውሰድ ማለት ነው። እናንተን ሳይረብሽ አጠገባቸው ያለ ጓደኛችሁ ነው የእግዚአብሔርን ወንጌል የሚነግራችሁ። የእግዚአብሔር የራሱ መልእክት ነው። ሳትደነግጡ ጠፋው ወየው ሳትሉ ማለት ነው። በዚህ እግዚአብሔርን ማየት የሚያስደስት ኤክስፒሪየንስ አድርገን ልናስብ እንችላለን። ግን እግዚአብሔር በሞላ መጀስቲው ሲታይ ሰዎች መሸከም አይችሉም፣ ይሸሻሉ። ስለዚህ እግዚአብሔር ቤስት ዌይ አምጥቶልናል። ሚዲየት እንዲያደርጉ የሰው ልጆችን የወንጌል ሰባኪዎች አድርጎ በማምጣቱና ድምፁን ሶፍት በሆነ መንገድ በመግለጡ። ይህ ማለት ግን መልእክቱ የወረደ ነው ማለት አይደለም። አዲስ ኪዳን እንደዛው ብሉይ ኪዳን እንደዚህ ያሸበረቀ ላይመስል ይችላል። ግን እንደዛ የሆነው ለማን ነው? የዚህ ዓለም አምላክ አይናቸውን ላሳወራቸው። የወንጌሉ ቃል የተከደነ ቢመስል የተከደነባቸው የዚህ ዓለም አምላክ አይናቸውን ያሳወረባቸው ናቸው። ቀላል መልእክት አድርገው የሚናገሩት አይደለም። ደረቅ ስብከት ይላል። እኔ I don't like those people። ስማቸውን አልናገርም፣ ግን አልወዳቸውም። ይህ ደረቅ ቃል አይደለም አይደለ? እጅግ ታላቅ ከሰማይ የእግዚአብሔር ልጅ መጥቶ የገለጠውና በሐዋርያቱ በኩል የሰጠን ታላቅ መልእክት ነው። እንደውም በእጅን ያህል ፍርሃት የሚኖረን ለማን ነው ብትሉ ለአዲስ ኪዳን መጽሐፍ ቅዱስ ነው። ለሌላ ምንም የተደበቀ አይነት ሌላ መልእክት ስላለ ነው። ለዚህ ፕሮፌት ላይ የሚለው እሱ ነው። ጳውሎስ አንዳንድ ሰዎች ሲመጡና ኢየሱስ የተናገረው ጳውሎስ የተናገረውን ሲሪየስሊ አንውሰድ፣ ኢየሱስ የተናገረውን እንውሰድ ይባላል። ሊብራሎች እንደዛ ይላሉ። እንደዛ አይደለም።
ጳውሎስ ራሱ የሚናገረውን የእግዚአብሔር የራሱን የክርስቶስን መልእክት ነው። ክርስቶስ ነው በጳውሎስ በኩል በጴጥሮስ በኩል የሚያወራው። ምዕራፍ 2 ቁጥር 1 ስለዚህ ከሰማነው ለቀን እንዳንሄድ ለሰማነው ነገር አብልጠን ልንጠነቀቅ ይገባናል። ምክንያቱም በመላእክት በኩል የተነገረው ቃል ጽኑ ከሆነና ማንኛውም መተላለፍ፣ አለመታዘዝ ተገቢውን ቅጣት ከተቀበለ እኛስ እንዲህ ያለውን ታላቅ ድነት ቸልን ብልን እንዴት ልናበልጥ እንችላለን? ይሄ ድነት በመጀመሪያ በጌታ ተነገረ፣ ከእርሱ የሰሙትን ለኛ አረጋገጡልን። እግዚአብሔር ምን አረገ? ከዛ ቁጥር 4 እግዚአብሔርን በምልክትና በድንቅ በልዩ ልዩ ታምራት እንዲሁም እንደ ፈቃዱ በታደሉት የመንፈስ ቅዱስ ስጦታዎች ስለዚህ ነገር መስክረዋል። ስለዚህ ለዚህ ወንጌል ታላቅ ክብር ሊኖር ማን የተናገረው ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ የተናገረው። እርሱን ስሙት ተብሎ የተነገረ መልእክት ከማንም መልእክት ጋር አይነጻጸርም። ሮማን ካቶሊኮች በፖፑ በኩል የሚሰጠውን አዳዲስ መልእክት ስሙ ሲባል አንሰማም። ሪፎርመሮች የሚሉት ለዛ ለምን? እግዚአብሔር በልጁ በኩል የመጨረሻውን መልእክት ስለተናገረ፣ ፍጹም የሆነውን መገለጥ ስለሰጠ፣ ስለ ራሱ ያልገለጠልን ምንም ነገር ስላልቀረ በዚህ ዘመን መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ተናገረ። ማን ነው እሱ? እሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉን ሁሉ ደግፎ ይዟል። የኃጢአት መንጻትን ካስገኘ በኋላ በሰማያት በግርማው ቀኝ ተቀመጠ። ለዚህ ነው ለሱ መልእክት ክብር ያለ በፍርሃት የምናየው። ስለዚህ ከሰማያት የመጣውን የተነገረውን ሲባል ኢየሱስን እንድናስብ ዘንድ ይገባል። ኢቭን ንጽጽራችን ከሐሰተኛ ሃይማኖቶችና ሐሰተኛ ነቢያት ጋር አይደለም፣ ከብሉይ ኪዳን የወንጌል መስካሪዎች ከሙሴ ጋርም አነጻጽረንም ጭምር ነው። ያ ማለት ሙሴን አንሰማም አይደለም። ሙሴ ራሱ ስለ ኢየሱስ እንደተናገረ ታውቃላችሁ። ምዕራፍ 5 ዮሐንስ ወንጌል ላይ እንደተነገረው። ነገር ግን ኢየሱስን መስማት ሙሴን የመስማትም ትልቅ ምልክት ነው። ኢየሱስን የማትሰማ ነፍስ ምን ትደረግ ይላል ያው ጴጥሮስ። ኢየሱስ የመጨረሻ ነቢይ መሆኑን ሲናገር ከትውልዱ መካከል ተለይታ ተወግራ ትጥፋ ይላል። ኢየሱስን የማልሰማበት አንዱ መንገድ ምንድነው? ሌላ በመስማት ነው። መሐመድን ማንሰማው አይደል? ሌላ ምክንያት የለንም። ባይዜ መሐመድም መንፈስ ቅዱስ ነው የገለጠልኝ ብሎ ነው መጽሐፉን ይጻፍ። ቁርአን አዲስ መገለጥ መጥቷል። መጽሐፍ ቅዱሳችሁን አስቀምጡ። ወንጌላቱን አንድ አራቱን መውሰድ ትችላላችሁ። ከዛ የቀረውን ጳውሎስን ተውትና የአላህ the last prophet is ሙሐመድ ነው። ስለዚህ ከኢየሱስ በኋላ ራሱ ነብይ መጥቷል። በምንድን ነው የምንጥለው? በምን ግራውንድ ነው አጁዲኬት የምናደርገው? አይደለ? ማንም እየመጣ መንፈስ ቅዱስ አለኝ ነግሮኛል ቢ እኛ የእግዚአብሔር ቃል በግልጽ መንፈስ ቅዱስ ስለተናገረን እርሱም ኢየሱስን ብቻ እንድንሰማ ስለተነገረንና በእርሱ ሐዋርያት በኩል የተነገረውን ወንጌል ብቻ መስማት ስላለብን ለዛ ጥንቃቄ እናደርጋለን። ከዚያ ወዲያ መንፈስ ቅዱስ የተናገረው ምንድነው ብትሉ በመጨረሻዎቹ ዘመናት ሐሰተኛ መናፍስት ይመጣሉ ነው ያለው። አዳዲስ መገለጥ ክሌም እያደረገ የሚመጣ ከክርስቶስ አይደለም። ዮሐንስ ወንጌል ምዕራፍ 3 ላይ በጣም ስትራይክ የሚያደርገውን ንጽጽር ተመልከቱ። ኢየሱስን ከማን ጋር በማነጻጸር ለክርስቶስ ድምጽ ለወንጌሉ ጥንቃቄ ማድረግ እንዳለብን ምዕራፍ 3 እንግዲህ ከመጥምቁ ዮሐንስ ጋርም ጭምር እያነጻጸረና በዛ ኮንቴክስት ውስጥ ነው ኢየሱስን ታላቅነቱን የሚናገረው። ምዕራፍ 3:27 ዮሐንስም እንዲህ ሲል መለሰ፣ ከላይ ካልተሰጠው በቀር ማንም አንዳች ሊቀበል አይችልም። እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልክ ያለው እንዳልሁ እናንተ ራሳችሁ ትመሰክራላችሁ። ሙሽራይቱ የሙሽራው ነች፣ ድምፁን ለመስማት በአጠገቡ የሚቆመው ሚዜ ግን የሙሽራውን ድምፅ ሊሰማ እጅግ ደስ ይለዋል። የክርስቶስን ማለት ያ ደስታ የኔ ነው፣ ጉጉቴ ነው። አጠገቡ ሆኜ ብሰማ ነው። እውነቱን ለመናገር ዮሐንስ ያ ዕድል አልተሰጠውም እንደምታውቁት። እርሱም አሁን ተፈጽሟል። እርሱ ሊልቅ እኔ ግን ላንስ ይገባል። ከላይ የሚመጣው ከሁሉ በላይ ነው። ከምድር የሆነው የምድር ነው፣ የምድሩንም ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው፣ ያየውንና የሰማውን ይመሰክራል። ነገር ግን ምስክርነቱን ማንም አይቀበልም። ምስክርነትን የተቀበለ ሰው እግዚአብሔር እውነተኛ እንደሆነ አረጋገጠ። እግዚአብሔር መንፈሱን ሳይሰፍር ስለሚሰጥ እግዚአብሔር የላከው የእግዚአብሔር ቃል ይናገራል። አብ ወልድን ይወዳል፣ ሁሉንም ነገር በእጁ ሰጥቶታል። በወልድ የሚያምን ሁሉ የዘላለም ሕይወት አለው። በወልድ የማያምን ግን የእግዚአብሔር ቁጣ በላዩ ይሆናል እንጂ ሕይወትን አያይም። ኢየሱስን ሪኮመንድ የሚያደርግበትን ምክንያት ይናገራል።
መንፈስ ቅዱስ እንደርሱ ሳይሰፈር የተሰጠለት አገልጋይ በዚህ ምድር ላይ የለም ይላል። እነ ሙሴን ብትሉ ያለፉት ዘመናት ነቢያትን በሙሉ ከምድር ሆነው የተናገሩ ነው የሚላቸው። ምንም እንኳን መገለጡ የእግዚአብሔር የራሱ ቢሆንም ኢየሱስ ከሁሉም ይበልጣል። በነቢይነቱም በሊቀ ክህነቱም በንግስናው። ያው በእኛ ዘመን ነቢይነቱ ተረስቷል። አሁን አንድ ሰው ሊቀ ካህናት ነኝ ቢልሽ ትላላችሁ? ቀላል እኮ። እንደ ዳዊት አንድ ሰው አሁን የአይሁድ ንጉስ ነኝ ብሎ ቢመጣ እሺ ትላላችሁ? ከክርስቶስ ውጪ የዳዊት ዙፋን ለክርስቶስ ነው የተሰጠው። የሊቀ ክህነት አገልግሎትን የመጨረሻ የወሰደው እሱ ነው። ከዚህ በኋላ ነቢይም እንደ ኤልያስና እንደ ኤልሳ አይነት ነቢይ አይመጣም። የእግዚአብሔር ልጅ ድምፅ የመጨረሻ የእግዚአብሔር ድምፅ ነው። ለምንድን ነው ፋይናላይዝ ያደረግ ነው? እዚህ በጣም ካልቪን ኢንትረስቲንግ ነገር ይናገራል። እንዲያውም ቆም አድርጎ ቆይ ሮማን ካቶሊኮች ፖፑም ቸርችም አዳዲስ ድምፆች አሉ ይላሉ አለ። ቀለል እናርገውና እስቲ ከወንጌሉ መምጣት በኋላ የተሻለ የተነገረ ነገርን ንገሩን። ይህ ኢንትረስቲንግ ፕራግማቲክ ጥያቄ አይደለ? እሺ ምን አመጣችሁ? ከክርስቶስ ውጪ ኤክስትራ የሆነ መገለጥ መጥቷል ትላላችሁ ወይ? ከወንጌሉ ይላል ምን ተገኘ? የጌታ እራትን አትውሰዱ፣ በአንድ ብቻ መንገድ ውሰዱ የሚል ላትራን ካውንስል አለ አይደል? ፖፑ አለ የጌታ እራት ከዚህ በኋላ በደሙ ብቻ ማግኘት ስለምትችሉ አንዱን ከወሰዳችሁ ይበቃችኋል የሚል አይነት መገለጥ አይደለ? ገዳም ግቡ የሚል አይነት መገለጦች ናቸው የመጡት። ትራንስብስቲሽን ነው የመጣው። ምንድነው ወንጌሉን ፐርፌክት የሚያደርግ የመጣ መገለጥ ብላችሁ ጠይቁ ነው የሚለው አይደለ? በጣም ወሳኝ ጥያቄ ነው ብዬ አስባለሁ። ስለዚህ እግዚአብሔር ፍጹም የሆነ እጅግ ታላቅ ላይጨመርበት የሆነ አይነት መገለጥን በልጁና በየእርሱ ሐዋርያት በሆኑት በነ ጳውሎስና በነ ጴጥሮስ እና ዮሐንስ ስለሰጠን እና ደግሞ በመጨረሻም ዮሐንስ የመጨረሻውን ቁልፍ ስለዘጋው ከዚህ ወዲያ በዚህ የትንቢት ቃል ላይ የሚጨምር የሚቀንስ አይኖርም ስላለ እኛም ለዚህ የትንቢት ቃል ለአይነት ክብር ሊኖረን ይገባል። እግዚአብሔር ከዚህ በኋላ እናገራለሁ ያለው የመጨረሻው ንግግር ቁጥር 6 ላይ ያለው በጣም ልብ የሚነካ ነው በእውነቱ። ታዲያ እዚህ ጋር አንድ ነገርን ወንጌልን መተው ከብሉይ ኪዳን የባሰ ፍርድን ያመጣል። ብሉይ ኪዳን ላይ ዘመን የነበሩ ሰዎች ወንጌልን የእግዚአብሔርን ወንጌል በጥላ ውስጥ የተሰጠውን ወንጌል በመተው ከደረሰባቸው በላይ በአዲስ ኪዳን በክርስቶስ ኢየሱስ የተሰጠውን መገለጥ የሚንቁ የባሰ ፍርድ ይጠብቃቸዋል። this ትልቅ ማስፈራሪያ ነው። ወንጌሉን አትንኩት ነው። ለራሳ ሬፈረንስ አይደለ? እጅግ እንፍራ። ወንጌሉ ላይ ዝም ብሎ አስተያየት አይሰጥም። ሜክ ሹር የምትናገሩት ነገር according to scripture መሆኑ ለዛውም ደግሞ ከጌታ ወንጌል የማይነጠል መሆኑን አረጋግጡ። አለዚያ you are calling judgment የእግዚአብሔርን ፍርድ ራሳችሁ ላይ እየጠራችሁ እርግጠኛ ያልሆናችሁትን ምንም ነገር ወንጌሉ ላይ ስትጨምሩ ተጠንቀቁ። እግዚአብሔር ጽድቅ በእምነት ብቻ ነው እንደሚል እርግጠኛ ካልሆንን ከተናገርን የእግዚአብሔር ፍርድ ይመጣብናል። ጳውሎስ እንደዛ ነው ያለው። አንደኛ ቆሮንቶስ 15 ላይ አይደለ? እግዚአብሔር ኢየሱስን ከሙታን ሳያስነሳ አስነስቷል ብንል አይደለ? እግዚአብሔርን ውሸታም አድርገነዋል ይላል። እግዚአብሔር አይለቀንም ይላል። ለራስ of that kind of fear አይደለ? ዝም ብሎ አስተያየት አይሰጥም አይደለ? ድነት በስራ ነው በእምነትም ነው አይባልም። ዝም ብሎ let us have the word of God as a ground of justification for our every theological statement ልንፈራ ይገባል። ምክንያቱም ከጽዮን ተስፋ ትቆርጣላችሁ። ስለእናንተም like ስለሌላ ተው ስለኛም ይሄ የሚሰጠን ማስጠንቀቂያ አለ። ስለዚህ እንፍራ። እግዚአብሔር ይህን ወንጌል እጅግ ያከብረዋል። እኛ ለዚህ መልእክት ካለን ክብር በላይ እግዚአብሔር ያከበረው እጅግ ታላቅ መልእክት ነው። እግዚአብሔር ልጅ በራሱ ወደዚህ ዓለም በመምጣት ስጋ በመልበስ የተናገራቸው መገለጦች ናቸው። ምንም የሚያስቅ ነገር የለውም ልላችሁ አይደለ? መፈራት አለበት አይደለ? ከእግዚአብሔር ልጅ አንደበት የወጡ ቃሎችን እና በእርሱ በኩል የተሰጡ መገለጦች የምር ሊፈሩ ይገባል። እንዴት አይታየንም? ቁጥር 6
በዚያ ጊዜ ድምፁ ያናወጠው ምድርን ነበር። አሁን ግን አንድ ጊዜ እንደገና ምድርን ብቻ ሳይሆን ሰማያትንም አናውጣለሁ ብሎ ቃል ገብቷል ይላል። ይህ ጥቅስ እንግዲህ ከሐጌ ነው የተወሰደው። እንግዲህ በሁለት መንገድ ነው በጥንቃቄ መተርጎም ያለበት። ያንን እንግዲህ በዝግታ ማየት ያስፈልጋል። ጸሐፊው የሚተረጉምበት መንገድ አለ። ሐጌ ምዕራፍ 2 ላይ ይህን በደንብ ማየት ጥሩ ነው። በሰባተኛው ወር በ21ኛው ቀን የእግዚአብሔር ቃል በነቢዩ በሐጌ በኩል እንዲህ ሲል መጣ። ለይሁዳ ገዥ ለሰላትያል ልጅ ለዝሩባቤል ለሊቀ ካህናቱ ለኢዮሴዴቅ ልጅ ለኢያሱ ከምርኮ ለተረፈውም ሕዝብ እንዲህ ብለህ ተናገር። እንዲህም ብለህ ጠይቃቸው፣ ይህን ቤት በቀድሞ ክብሩ ሳለ ያየ ከመካከላችሁ ማን አለ? አሁንስ ምን መስሎ ይታያችኋል? ይህ በፊታችሁ ምንም እንዳይደለ የሚቆጠር አይደለምን? እግዚአብሔር ጸባዖት እንዲህ ይላል። አሁን ግን ዘሩባቤል ሆይ በርታ፣ የሊቀ ካህናቱ የኢዮሴዴቅ ልጅ ኢያሱ ሆይ በርታ፣ እናንተም የምድሪቱ ሕዝብ ሁሉ በርቱ ይላል እግዚአብሔር። እኔ ከእናንተ ጋር ነኝና ስሩ ይላል ሁሉን የሚገዛ እግዚአብሔር። ከግብፅ በወጣችሁ ጊዜ የገባሁላችሁ ቃል ይህ ነው። መንፈሴም በመካከላችሁ ይሆናልና አትፍሩ። ሁሉን የሚገዛ እግዚአብሔር ጸባዖት እንዲህ ይላል። በቅርብ ጊዜ እንደገና ሰማያትንና ምድርን ባህሩንና የብሱን አንድ ጊዜ አናውጣለሁ። ሕዝቦቹን ሁሉ አናውጣለሁ። የሕዝቦችም ሀብት ሁሉ ወደዚህ ይመጣል። ይህንንም ቤት በክብር እሞላዋለሁ ይላል ሁሉን የሚገዛ እግዚአብሔር። ምንድን እያለ ያለው? በደንብ እዩ። በአንዱ የብሉይ ኪዳን ነቢያት ትንቢት ሁለት ኦቨርላፕ አለው። ምን ማለት ነው ስትሉ የመጀመሪያው ኤክስፔክቴሽናቸው በክርስቶስ ኢየሱስ እስካታኑ እንደሚዘጋ ነው የጠበቁት። ያ ማለት ምንድነው? የመጨረሻው ዘመን ይመጣል። የእግዚአብሔር ልጅ የሚለው ብዙዎቹ ኮንፊውዝድ ነበሩ። ሰው ብቻ ኤክስፔክት የሚያደርጉ አሉ። አዲስ ኪዳን ላይ እንደምታነቡት የእግዚአብሔር ልጅ ግን አምላክ ነው የመጣው። ሲመጣ ግን ምንድነው ኤክስፔክቴሽናቸው? ሁለት የተከፈለ ነገርን አይጠብቁ። በአንዱ መምጣት ሁሉ ነገር እንደሚስተካከል፣ እነዚህ ትንቢቶች በሙሉ ፍጻሜ እንደሚያገኙ ነው። መሀል ላይ ክፍተት እንዳለ አያስቡም። መጥቶ እንደገና ሄዶ እንደሚመለስ አያስቡም ነበር። ለዛ ነው ጴጥሮስም ሐዋርያቱም ግራ የገባቸው። ላይክ ወደ ሰማያት ሊሄድ ሲል ዌይቲንግ ዳውኒንግ ኦፍ ኪንግደም ማለት የእግዚአብሔር መንግስት መምጣትን እየጠበቅን ነው፣ መቼ ነው የምትሰጠው? ግራ ስለገባቸው ማለት ነው። ገብታቸው ኤክስፔክቴሽኑ ዋን ላይክ ሊኒየር ነው። ላይክ በአንዴው መምጣት ፍላት በሆነ መንገድ መሲሁ ሲመጣ ሁሉ ነገር ወደዚህ አይነት መንገድ ይመጣል የሚል ጥበቃ ነው የነበራቸው። ግን መጽሐፍ ቅዱስ በልብ በሚነካ መንገድ በክርስቶስ በመጀመሪያው መምጣት የተፈጸሙ ነገሮች አሉ። ከዛ ደግሞ ሴኪዩር የሆኑ ነገሮች አሉ። ከዛ ግን አንድ ሌላ ግን እንደገና ሁለት የኋለኛው መምጣት የሚያስተካክለው ነገር እንዳለ ነው የተገለጠው። ያው የነሱ የማንበብ ችግር ነው። ምክንያቱም ይህ አይነት ክፍተት ሊኖር እንደሚችል እንግዲህ አሁን በዚህ ዘመን ስላለን እንረዳለን። መጽሐፍ ቅዱስም ደግሞ እንደዛ እንድናስብ ያደርጋል። ምንድነው ታዲያ የሆነው ብትሉ በክርስቶስ ኢየሱስ መምጣት የምርህ እግዚአብሔር ምድርና ሰማይ ተናውጧል። ምድርና ሰማይ ሲል ምድር ሼክ ማድረግ ነው ወይ ፊዚካሊ እንደዚህ መንቀጥቀጥን ነው ወይ ብላችሁ ብትጠይቁ እንደዛ አይደለም። እግዚአብሔር ብዙ ስርዓቶችን ገለባብጧል በክርስቶስ ኢየሱስ መምጣት። ማቴዎስ ሄንሪ ሲያወራ አዛቦች መጥተዋል ይላል። ይሄ መናወጥ ነው ይላል አይደል? ይሄ ኮዝሚክ ቼንጅ ነው ይላል። የክርስቶስ መገለጥ እኔ እንደዚህ ነው ማስበው። በሆነ ረገድ ሰማያትም ላይ ለውጥ አምጥቷል። ካልቪን አንዳንድ ጊዜ መላእክትንም ኢቭን ፍጥረትንም ጭምር ወደ ፍጹም ክብር አምጥቷል በማለት ይናገራል። ያንን እናምናለን ወይ? ትልቅ ጥያቄ ነው። ግን በሆነ ረገድ ብናስብ ክፋት አለው ብዬ አላስብም። ማለትም የክርስቶስ መምጣት ብዙ ነገሮችን ወደ ፐርፌክሽን ወደ ክብር ስላመጣው ማለት ነው። እኔ ባለፈው እንዳልኳችሁ ዶግማቲክ በሆነ መንገድ ባላስገድድም ምዕራፍ 11 መጨረሻ ላይ የብሉይ ኪዳን አማኞች ላይ ራሱ በሰማያት ላይ ተሰብስቦ ለነበሩት ራሱ በሆነ ረገድ የክርስቶስ ኢየሱስ መነሳት እና ወደ ሰማያት ማድረግ በአንዳች መንገድ ወደ ክብር አድርሷቸዋል ብዬ አምናለሁ፣ አስባለሁ እንደዛ። በመንፈሳዊ መንገድ ኤፌሶን ምዕራፍ 1 ላይ ጳውሎስ
እግዚአብሔር እጅግ ታላቅ ኃይልን በክርስቶስ ኢየሱስ ትንሣኤ እንዳሳየ ይናገራል አይደለ? የብርታቱ ጉልበት በክርስቶስ ኢየሱስ ከሙታን መነሳት ይታያል ይላል። ምክንያቱም የክርስቶስ መነሳት አዲሱን ዓለምም ጭምር ወደ እውን ያመጣ ክስተት ስለነበር ከመጀመሪያው ዓለም ፍጥረት በላይ እጅግ ኃይለኛ ክስተት ነበር። ስለዚህ የጌታ መምጣት መንፈሳዊ በሆነ መንገድ እጅግ ታላቅ ነገሮችን አሳክቷል። አንዱ እዚህ ሐጌ ላይ የምታዩት ምንድን ነው? እግዚአብሔር አናውጣለሁ ይልና ግን በማናወጡ ውስጥ የሚመጣውን ሲናገር አሕዛብ ሁሉ ወደ እግዚአብሔር ቤት እንደሚመጡ ይናገራል። በቅርብ ጊዜ እንደገና ሰማያዊና ምድርን ባህሩንም የብሱን አንድ ጊዜ አናውጣለሁ፣ ህዝቦችን ሁሉ አናውጣለሁ ይላል። ሜታፎር ነው። ባይዘው በሆነ ረገድ ባህርን ራዕይ መጽሐፍም ላይ ስታነቡ በሆነ ረገድ የብሱ ባህሩ የሚያመለክተው አሕዛብ ነው እና አናውጦ እግዚአብሔር ምን አምቀረው በክርስቶስ ኢየሱስ አሕዛብ ሁሉ ፍለድ አድርጎ መጥተዋል ወደዚህ ወንጌልና ወደዚህ ሃይማኖት። ነገር ግን እንግዲህ እዚህ ጋር ሐጌም የሚያወራው የመሲሁን መምጣት ነው። ቤተ መቅደስ እንደሚሰራና በዛው ቤተ መቅደስ ውስጥ እግዚአብሔር ሊያሳካቸው ያሉትን ታላላቅ ነገሮች ሲናገር ነው ይህንን የሚናገረው። ይሄ ሆኗል በክርስቶስ ኢየሱስ መምጣት። ነገር ግን የዕብራውያን ጸሐፊ አንድ ጊዜ የሚለውን ይወስደውና ከመጨረሻው ዘመን ጋር ያገናኛል። ስለ ክርስቶስ ዳግም መመለስ ነው የሚያወራው አይደለ? ራሱ ይህን ጥቅስ በእንዴት አይነት መንገድ ለምን እንዳመጣው ሲያወራ ፈጥኖ ይሄድና ምን ይላል? ጥቅሱን ሲፈታው ቁጥር 27 አንድ ጊዜ ደግሜ የሚለው ቃል የሚያመላክተው የማይናወጡት ጸንቶ ይኖሩ ዘንድ የሚናወጡትም ይኸውም የተፈጠሩት የሚወገዱ መሆናቸውን ነው ይላል። ይሄ ይጠበቃል ነው የሚለው። እግዚአብሔር አንድ ጊዜ ደግሜ የሚለው ከዚህ በፊት አናውጧል። አንድ ጊዜ ደግሜ ግን አናውጣል። ይሄኛው መናወጥ ግን ምንድን ነው? የመላ ፍጥረት መናወጥ ነው። እጅግ ታላቅ መናወጥ ይመጣል ይላል። ከዚህ በፊት እግዚአብሔር ሕጉን ሲሰጥ አናውጧል። ይሄ እንግዲህ ሁለተኛው ትይዩ ማስጠንቀቂያ ነው። የመጀመሪያው ከምድርና ከሰማይ የተሰጠ መሆኑ እኛ ውስጥ ሊፈጥረው የሚገባውን ጥንቃቄ ያወራል። ምክንያቱም ከምድር የሆነው ሲናገር ፍርድ ከመጣ ከሰማይ የመጣውን ደግሞ መተው የለብንም መጠንቀቅ አለብን ይላል። ሁለተኛው ግን አንድ ሊመጣ ያለ መናወጥ ስላለ ተጠንቀቁ የሚል ነው። ለዚህ ወንጌል ይሄኛው ጥንቃቄ የሚያስፈልገን ደግሞ ታላቅ መናወጥ ሊመጣ ስላለ ተጠንቀቁ፣ ብልጡ ነው እያለ ማስፈራሪያ። ይሄ መናወጥ ሲመጣ የማይናወጥ ነገር የለም። አንድ ነገር ብቻ ነው የማይናወጠው። እሱ ላይ ብልጡ ሁኑ ወይ ደግሞ አስተዋይ ሁኑ። እዚህ ላይ እንግዲህ ብዙ ሰዎች ቁጥር 27 ላይ ሁለት ቡድን አለ። አንደኛው መላ ፍጥረቱ በተለይም ምዕራፍ 1 ላይም አንተ ግን አንተ ሆነ የእግዚአብሔር ልጅንና ፍጥረትን ሲያነጻጽር አንተ ግን አንተ ሆነ ዘመናትህም አያልቁም፣ እነሱ ይለወጣሉ፣ እንደ ልብስም ትጠቀልላቸዋል፣ አንተ ግን አታረጅም የሚለውን የክርስቶስ ኢየሱስን የማይለወጥ አምላካዊ የሆነ ማንነቱንና ሁሌ ሕያው ሆኖ ያለ መሆኑን ሲያሳይ ከፍጥረት ማርጀትና መለወጥ ጋር ማለት ነው። ስለዚህ ከዚህ እነሱና ይሄኛው ዓለም መላ በሙሉ ይጠፋል። ነገር ግን ሁሉ መላ በሙሉ የሚጠፋበት ምክንያት በአዲስ ሰማይና ምድር እንዲተካ ይላሉ። ሌላኛው ግን እግዚአብሔር ከዚህኛው ዓለም ላይ እርኩስ የሆነውን ቆሻሻ የሆነውን ክፉ የሆኑ ሁሉ አራግፎ አዲስን ዓለም ከአሮጌው ዓለም የሚያወጣበት ነው ይላሉ። ምክንያቱም ሲራገፍ ምን የሚሆን አለ ይላል፣ የማይናወጥ የሚቀር ነገር አለ፣ የሚናወጠው ሁሉ ሲወገድ ይላል። እንግሊዝኛው በተለይ ያንን ያሳያል በደንብ ካያችሁ። And this word yet once more signifies the removing of those things that are shaken. አይደለ? ሼክ ሲደረግ የሚናወጠው ሁሉ ምን ይሆናል ይላል፣ ይነሳል ይላል። As of things that are made, that those things which cannot be shaken may remain ይላል። በዚህም ምን እንዲሆን የማይናወጠው እንዲቀር እግዚአብሔር ምን ሊያደርግ አለ? ሰማይና ምድርን ሊያናውጥ
አለ። እግዚአብሔር ደግሜ ያናውጣለሁ ብለዋል ይላል። እግዚአብሔር ፍርድን እያሳሰበ ነው ብዬ አስባለሁ። ካልቪን ይህንን ነው የሚያምነው። ያኛውንም የሚቀበሉ ሰዎች አሉ፣ ይሄኛውንም። ስለዚህ በዚህ ሀገርን መበጥበጥ የለብንም ልላችሁ ነው። አለ አይደለ? እንዴት አንተ ምድር ትጠፋለች ትላለህ እንዳንልም፣ በትይዩ ደግሞ እንዴት ይቻለም አጠፋም ትላለህ፣ ትታደሳለች፣ እግዚአብሔር ወደ ክብር ያመጣታል ለምን ትላለህ ብለንም፣ ምክንያቱም ሊያደርግ ያለውን እናያለንና። እኔ ግን ያው ይህን እንድታምኑ አበረታታለሁ። ምክንያቱም ከእግዚአብሔር ቃል ጋር ሞር የተጠጋና የሚቀርብ ነው ብዬ አስባለሁ። ምንድን ነው በዛ ውስጥ የሚከናወነው ስትሉ ካልቪን እንደዚህ ይላል። But the apostle lays no stress on this expression. He only infers from the shaking of the heaven and the earth that the state of the world was to be changed at the coming of Christ. For the things created are subject to decay, but Christ's kingdom is eternal. Then all creatures must needs be brought into better state. በዚህ እግዚአብሔር ዓለምን እንዲበሰብስ የሚያደርገውን መርህ ያወጣዋል። የኃጢአትን የፍርድን መርህ ያስወግድና የክርስቶስን መንግስትና በዛ ውስጥ ፍጥረትንም ጭምር አጠቃሎ ወደ ላቀ ክብር ያደርሰዋል ይላል። በዚህ ውስጥ ሃይላይት እያደረገ ያለው ጸሐፊው ምንድነው ብትሉ በክርስቶስ ኢየሱስ ካልሆናችሁ እናንተም ትናወጣላችሁ። መናወጥ ማለት እንዲህ ተራክፎ መጥፋት እንዳይመስላችሁ። እግዚአብሔር ሁሉን ነገር ሰብስቦ ከራሱ ዘላለማዊ ፍርድ በታች የሚያደርግበት ጊዜ፣ ክፋትን፣ ሰይጣንን፣ ከሱ ጋር የተባበሩ ሁሉን የውሸት ሃይማኖትን በሙሉ አንድ ላይ እግዚአብሔር የሚቀጣበት ጊዜ ይመጣል። ምዕራፍ 10 ላይ ስለ ክርስቶስ ሲያወራ እንደዚህ ይላል እና ይህን ከዚህ በፊትም ማስጠንቀቂያ ማድረግ አውርቻለሁ። ምዕራፍ 10 ላይ ስለ ክርስቶስ ክህነት ሲያወራ 12 ይህኛው ካህን ግን አንዱን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል። ከዚያን ጊዜ ጀምሮ ጠላቶቹ የእግሩ መርገጫ እስኪሆኑ ድረስ ይጠብቃል። ምክንያቱም በአንዱ መስዋዕት እነዚያን የሚቀደሱትን ለዘላለም ፍጹማን አድርጓቸዋል። ኢየሱስ አሁን እየጠበቀ ያለው ምንድነው ብትሉ ነግሷል። በመጀመሪያው መምጣቱ ኢየሱስ ወደ ሰማያት አልፏል። በሰማያዊ ታላቅ መንግስት ተቀምጧል። ለተፈጥሯዊ አይኖች ላይታይ ይችላል። የእግዚአብሔር ልጅ ከስልጣናት ሁሉ በላይ መሆን በሞቱ ድል ነስቶ ወደ ሰማያት ማድረጉ ለተፈጥሯዊ አእምሮ ላይታይ ይችላል። በእምነት ግን በወንጌሉ ቃል ለሚረዱ ግን ይህ እውን ሆኗል። አሁን የሚጠብቀው ግን ምንድን ነው? አሁን ስናየው ግን እንደዛ ሆኖ አይመስለንም። የእግዚአብሔር ልጅ ንጉስ አይመስልም። የእግዚአብሔር ልጅ አይደለ። ርኩሰትን ስታዩ ቴሌቪዥን ከፍታችሁ ማየት በቂ ነው። ኃጢአተኞች ሲያስካኩታ ያላችሁ የምር ኢየሱስ ነክሶ ቢሆን እንደዛ ይሆናል ወይ? አይደለ? ምዕራፍ 2 ላይ እንደዚህ ይላል ቁጥር 8 ሁሉንም ከእግሮቹ በታች አስገዛለት። እግዚአብሔር ሁሉን ከበታቹ ሲያስገዛለት ያላስገዛለት ምንም ነገር የለም። ይሁን እንጂ በአሁኑ ጊዜ ሁሉ ነገር ተገዝቶለት አናይም። ንጉስ ነው ግን ተገልጦ ግን አናይም። ያንን ቁጥሩ ላይ መጨረሻ ላይ እንደዚህ ይላል። ምዕራፍ 2 መጨረሻ ላይ ምዕራፍ 1 መጨረሻ ላይ እንደዚህ ይላል። ወደ ኋላ ስለ ኢየሱስ ሲያወራ ቁጥር 13 እግዚአብሔር ለልጁ ነው ይሄንን የሚለው ጠላቶች የእግር መርገጫ እስከማደርግልህ ድረስ በቀኜ ተቀመጥ ያለው ከመላእክት ከቶ ለማን ነው? እግዚአብሔር ይህንን ለማንም አላለም፣ ለልጁ ነው ያለው። ስለዚህ ኢየሱስ ምን እየጠበቀ ነው? ጠላቶቹ ሁሉ ከእግሩ መርገጫ እስከሚደረጉ ድረስ እየጠበቀ ነው። ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ሞት ራሱ ከእግሩ በታች እስከሚሆን ድረስ፣ ምክንያቱም በህዝቡ ላይ በክርስቶስ ህዝብ ላይ ሞት አሁንም ተንሳፏል። ኢየሱስ ላይ አይደለም ያለው። ከእግሩ በታች ያልሆነው ለምንድን ነው ብትሉ ሞት ራሱ ተገዝቶለት ተሸንፎ አላየንም፣ ግን እናያለን። ለምን? ህዝቡ አሁንም እየሞተ ስላለ እየታመምን ስለሆነ አሁንም አይደለ። በውርደት ነው ያለ ድሃ ሰዎች ነው። ሞት ባይዜ ኢዝ ናት ጀስት ፊዚካሊ መጥፋት አይደለም፣ ከእግዚአብሔር ፍርድ በታች መሆን ነው። እኛ በሆነ ረገድ እኛም ወደ ክብር ከጌታ ጋር አልገባንም። እዚህ እሱ ከብሯል የኛ ራስ። እኛ ግን ከውርደት በታች አለን፣ ከሞት በታች አለን፣ ከበሽታ በታች አለን፣ ከሀዘን በታች አለን፣ ከብቸኝነት በታች አይደለም። ዳስ ዩር ላይፍ። እግዚአብሔር አባቴ ነው ትላላችሁ፣ ኢየሱስ ወንድሜ ነው ትላላችሁ፣ ግን ያው ማታ ማታ በሎንሊነስ ትሰቃያላችሁ አይደል? ወዳጅ እንደሌለው ወይ ደግሞ ዩር ላይፍ ኢዝ ላይክ ዛት። ለምንድን ነው እንደዛ የሆነው ብትሉ አሁንም የክርስቶስ ጠላቶች ከላያችን ላይ ስላልተራገፉ ማለት። አንድ ቀን ግን ምን ይመጣል? ሁሉም ይሄ ጠላት ተራግፎ ከእግሩ በታች የሚሆንበት ጊዜ ይመጣል። ስለዚህ እኛም ከሚራገፉት ውስጥ እንዳንሆን መጠንቀቅ አለብን።
ቁጥር 8 ስለዚህ ከቶ የማይናወጥ መንግስት ስለምንቀበል እግዚአብሔርን እናመስግን፣ ደግሞም ደስ በሚያሰኘው መንገድ በአክብሮትና በፍርሃት እናምልከው። ይሄ ሁሉ ሲናወጥ ግን የማይናወጥ የክርስቶስ መንግስት ነው። ይሄ ባይ ዘ ዌይ ሪስፖንሳችን እምቢ አትበሉ አለን። በኋላ ግን ምንኑ ምስጋና ለእግዚአብሔር አቅርቡ። ለምን? ከሚናወጡት ውስጥ አይደላችሁ፣ ከሚራገፉት ውስጥ አይደላችሁ። በክርስቶስ መንግስት ምክንያት አትናወጡ። ባይሆን በብዙ ምስጋና በእግዚአብሔር ፊት እንምጣ ይላል። ይህ ትልቅ ማሳሰቢያ ነው ብዬ አምናለሁ። ምስጋና ቢስ መሆን ለክርስቶስ ወንጌል ቦታ የሌለን ከሆነን እጅግ አሳሳቢ ነው። እኛም እንዳንስት እፈራለሁ ስላችሁ እዚህ ዊ ኦል አር በጣም ተራ ሰዎች ነን አይደለ? አንዳንድ ሰው ምንም ላይ መስለው ይችላል። ቸርች ማለት የእኛን ሪያሊቲ አይተው ሰው እንዳይሸወድ እፈራለሁ። ገብቷችኋል? የእግዚአብሔር መንግስት በጭቃ ውስጥ እንደተሰወረች አይነት ናት። ላይክ ግሎሪስ በሆነ መንገድ መንፈስ እንድታደርግ እንዳንጠብቅ እፈራለሁ። እና አንዱ የምር ይህንን የእግዚአብሔር መንግስትን ሊቀበል እንደተዘጋጀ ሰው አክት ማድረግ ሲሪየስሊ የወንጌል አገልግሎትንና የእግዚአብሔርን ጸጋ ማዳንን በደስታ እምቢ አለ አሜን ማለት ነው። እግዚአብሔር በዚህም አስጠንቅቆ ነበረ። ምዕራፉ ላይ የኤሳውን አይነት ሞኝነት ማለት ነው። ለሱ ተራ ነገር እንደመሰለ ያሳየናል። ምሳ ፊት ለፊት ያየውን መብላትን አለመብላት አድርጎ እንጂ ያን ያህል ኮዝሚክ ለውጥ ህይወቱ ላይ ያመጣል ብሎ አላሰበም አይደለ? ከእግዚአብሔር መንግስት የሚያስጥለው አይነት ድርጊት አድርጎ አላየው። ያዕቆብ ደግሞ በጣም ሲሪየስ ያየው ያንን ብኩርና እና አንዳንዴ እንደዛ እንዳይሆን የኛም ሪያሊቲ አለ አይደለ? እየተሰጠን እየተቀበልን ያለነው መንግስት ምን አይነት ታላቅ መሆኑን ላይታየን ይችላል አይደለ? አንዳንድ ጊዜ አስባለሁ ቸርች የመጀመሪያ አካባቢ ጊዜ ምግባሩን ባለፈው አሳስቦ ነበር። እኔም አንዳንዴ አይ ወንደር ላይክ መጀመሪያ አክት ያደረግንበትና አሁን ያለው የልብ መሰጠት ላይክ ሪዞሉት የነበረ ግን ቀስ ብሎ ግን ከካያን ያለ መጨረሻ አልደረሰም የሚል አይነት ልብ እንዳይኖረን እንፈራለሁ። ለሰንስ የብርም ነው የዛኔም ያለ መጨረሻ ቀርቧል አላልንም። ግን በጊዜ ብዛት ግን ያ ክብር እንዳይጠፋና ወርዙ ሳይታየን እንዳይቀርም ግን መፍራት አለብን። ላይክ ቢ ሲሪየስ ኤኒ ታይም። ሁሉ ሰው እየቀለደ እየሄደ ሊሄድ ይችላል። ግን እኛ ግን እንደዛ መሆን የለብንም። የእግዚአብሔር መንግስትን ምድራዊ ድርጊት እያደረግን አይደለም። ዝም ብለን ጓደኞቻችንን አግኝተን ለመመለስ እየመጣን አይደለም። ገብቷችኋል? we are doing something radical የሆነ ለስጋ ማይታይ ተራ የሚመስል ግን በእግዚአብሔር ፊት እጅግ ክቡር የሆነ ምላሽ ነው። ወንጌሉን እምቢ ማለት እግዚአብሔር ወንጌሉን እንድንይዝ በሚፈልግበት መንገድ አለመያዝ ነው። ስለዚህ እንደዛ እንዳንሆን ቫዮለንትሊ አክት እናድርግ ልላችሁ እወዳለሁ። የእግዚአብሔር መንግስትን እንደሚናጠቅ ሰው አክት እናድርግ። ምንድነው ተረጋጉ ሰው ሊል ይችላል። ተረጋግተን እኮ ነው የምንኖረው። ግን when it comes to the thing ይሄ ነገር ምንድነው ሀገርን የሚለውጥ ነገር አድርገን የምትይዘው? የእናንተም ስሜት እንደዛ ሊሰማችሁ ይችላል። ላይክ ምንም የሚቀየር ነገር የለም። ግን እንደዛ አንሁን። የእግዚአብሔርን ወንጌል በብዙ ደስታ እንያዝ፣ እናምልክ እግዚአብሔር አይደል? እንደዛ ነው የሚለው። ሰርቭ እናድርግ እግዚአብሔርን ይላል። ምላሹ ግን ምን አይነት ነው? መንግስትን ስለሚሰጠን እግዚአብሔር ሁሉ ሲናወጥ የማይናወጥ መንግስት ስለሚሰጠን ስጦታ ነው የእግዚአብሔር። የእግዚአብሔር መንግስት ባይዚ እኛ የምንደፈጠጥበት ነው ብላችሁ እንዳታስቡ። ኢትስ አ ጊፍት ይላል ካልቪን። ስጦታ ነው እግዚአብሔር ለኛ በመንገሱና እኛ ላይ በመንገሱ የሚያተርፈው ምንም ነገር የለም ለኛ በጎን ከማድረግ በስተቀር የለም። ለዛ ነው እኮ ባይዚ ጸሎት ላይ እንለምናለን። የምንደፈጠጥ ቢሆን ለምን እግዚአብሔር ሆይና እስቲ ደፍጥጠን ይህን ደስታችንን ውሰድ ህይወታችንን አበላሸው እያለን አይደለም። በአባታችን ጸሎት አይደለም መንግስት ትምጣ እግዚአብሔር ሆይ አይደለ? ኢዛት ዩር ሎንጊንግ አይደለ? የክርስቶስን መምጣት ዳውን ማድረግ የእግዚአብሔር ልጅን መምጣት ያቱን በሰማያት ታላቅ ደስታ እንደሆነ እናውቃለን። እግዚአብሔር ባለበት there is blessing። መዝሙረኛው እንደሚል አይደለ? በአንተ ዘንድ የዘላለም ፍስሐ አለ ይላል። ኢተርናል የሆነ የማያልቅ ደስታ ብሌሲንግ። እግዚአብሔር መንግስት ለኛ ስጦታ ነው። እግዚአብሔር ያንን ይሰጣቸዋል።
አይደለ? ኢየሱስም ብሏል እናንተ ዩ ሊትል ፍሎክ አይዟችሁ እግዚአብሔር መንግስትን ስለሚሰጣችሁ በርቱ ይላል ደቀ መዛሙርቱን። you're nothing ተራ ሰዎች ናችሁ፣ ግን እግዚአብሔር በዚህ አይነት መንገድ አክብሯቸዋል። ስለዚህ አሁን በዚህ ዘመን ምንም ለውጥ ላይኖረው ይችላል ይሄ ዲሲሽኖቻችን እና እንደ ኤሳውም የሚያፌዝ ሰው እንዳይኖር፣ ዝም ብሎ ያካብዳሉ ብሎ የሚያላግጥ ሰው በመካከላችን እንዳይኖር አይደለ? አደራችሁን እግዚአብሔር ነው የሚያውቀው ልባችሁን፣ እኔ ግን ላሳስብ ዘንድ ይገባኛል። ስለዚህ ይህን መንግስት ስለምንቀበል እግዚአብሔርን እናመስግን በደስታ። እግዚአብሔር ትልቅ ነገርን እያደረገልን ስለሆነ ስለሚያደርግልን ደግሞ ምን እናድርግ እንጂ እንፈልጋታለሁ። ደግሞ ደስ በሚያሰኘው መንገድ በአክብሮትና በፍርሃት እናምልከው። እግዚአብሔርን በእውነተኛ መንገድ ማወቅና ማምለክ ፍርሃትና አክብሮት የታጀበበት አምልኮ ነው። እግዚአብሔር አባታችን አባ ብለን እንጠራለን ማለት እግዚአብሔር ላይ እንዳፈራለን ማለት አይደለም። እንዲያውም ታላቅ ፍርሃትና አክብሮትን የሚፈጥር ጸጋ መንግስት ነው። የእግዚአብሔር ታላቅ ቸርነት በክርስቶስ ኢየሱስ እንደዚህ በታላቅ ደግነት መሰጠቱ እኛ ውስጥ ፍርሃትና አክብሮትን ሊፈጥር ዘንድ ይገባል። እግዚአብሔርን ስንቀርብ በፊቱ እጅግ አዌር በመሆን መቅረብ አለብን። ሙሴ ጫማውን ከእግሩ እንዳወለቀሉ ወነቨር እግዚአብሔርን ስናስበው እና ስናመልከው እንዲህ አይነት ምስጋናችንን ፍርሃትና አክብሮት ተከትሎት ሊመጣ ይገባል። ጸሎት ላይ በሉ፣ የወንጌል ቃል ስብከትን ስንሰማ በሉ፣ የጌታ እራትን ስንወስድ በሉ፣ ጥምቀት ላይ ፍርሃት አክብሮትና አዌርነስ ያስፈልጋል። አንድ ሰው ሲናገር ጸሎት ላይ እግዚአብሔር ፊት ስንቀርብ እንደ ተራ አካል ፊት እንደምንቀርብ አክታ እናድርግ። የምር በእምነት እንቅረብ፣ በአክብሮትና በፍርሃት በልጁ በክርስቶስ ኢየሱስ ስለተቀበለን ደስ ይበለን። ነገር ግን ያ ማለት ማን ፊት እንደምንቀርብ ግን መርሳት የለብንም። እጅግ ታላቅ በልጁ በክርስቶስ ኢየሱስ ስለፈቀደልን እንጂ የሚቀርብ አይነት የእግዚአብሔር ስፔስ አይደለም። ማንንም ማያስጠጋው አይነት በክርስቶስ ኢየሱስ ግን ልጁ ይህንን ኦነር እንድናገኝ ወደ ክብር ለማምጣት ስለታገለ ግን ስለሱ ሲል እግዚአብሔር ለመስማት ፈቅዷል። ሊያስጠጋችሁ ብዙ ሰው ፕሮቮክ ያደርጋል። እግዚአብሔር እንደዚህ ራሱን እንድንጠራና እንድንፈራ የሚፈልግ አምላክ አይደለም ሰው ሊል ይችላል። ግን መጽሐፍ ቅዱስ እጅግ አስፈሪ አምላክ መሆኑን ይናገራል። ዕብራውያን መልእክት ላይ እዚህ ጋር ኮሜንታሪዎችን ሳነብ አንድ ያስታወስኳቸው ነገር ቢኖር መላእክት እንኳን ይህ አይነት ክብር አላገኙም። እግዚአብሔር በክርስቶስ ኢየሱስ የተዋረዱ ሰዎችን በቀኙ አስቀመጠ ይላል ጳውሎስ። አስጠጋን እግዚአብሔር። ግን ምን ያህል ከባድ ስፔስ እንዳለፍን ግን መርሳት የለብንም። እግዚአብሔር አምላካችን ዛሬም ቢሆን የሚባላ እሳት ነውና፣ ስለዚህ ባህሪውን አልለወጠም፣ አልተቀየረም። የተቀየረው ነገር ቢኖር የክርስቶስ ደም ያመጣው ለውጥ ብቻ ነው። የእግዚአብሔር ልጅ ደም በመፍሰሱ እግዚአብሔር ዝቅ ስላለ በምህረት ሊቀበለን ስለወደደ የአስቴርን መጽሐፍ ታሪክ ታውቁ ይሆናል ብዬ ተስፋ አደርጋለሁ። ለመቅረብ ብላ ንጉሱ ጋር ከቀረባችሁ እንደምትገደሉ ይናገራል የአስቴር መጽሐፍ ላይ። ነገር ግን ልብሷን ለብሳ በድፍረት እንዴት እየፈራች እንደቀረበች ልትገደል እንደምትችል እያወቀች፣ ምክንያቱም ማንም ከቀረበ እንዲገሉ ከዚህ በፊት ታውቃለች፣ ትዝ ይላቸዋል። ሊገሉ የመከሩ ሰዎች ነበሩ ንጉሱን። ማንም ከቀረበ ያለ ኖቲፊኬሽን እንዲገደል ተወስኖ ነበር እና ምልክት ሲሰጣት ግን እንደቀረበች እናያለን። አንድ ሰው ያንን ሲናገር እግዚአብሔር በክርስቶስ ኢየሱስም ለኛ ኑ የሚል ምልክት ስለሰጠን ነው የደፈር ነው አምላካችንን ለመጥራት አባታችን ለማለት የደፈር ነው። ስለዚህ እግዚአብሔር እንዲህ አይነት ፍርሃትን ይስጠን። እግዚአብሔርን በማምለክ በወንጌሉንም በማክበር እንድንይዝ ደግሞ ድፍረታችንን ይቅር እንዲል ጸልየን እንጨርሳለን። እግዚአብሔር ታላቅ አምላካችን ሆይ እኛ እጅግ ኃጢአተኛ ሰዎች እንደሆንን ደግሞ ፍጡር በመሆናችን ራሱ እጅግ ያነስን እንደሆንን ደግሞ ስትፈጥረንም ከምድር አፈር ጭቃ የሰራሃን ሰዎች ነን። መነሻችን አንተ ስላከበርከን እንጂ የተዋረድን እንደሆንን ስንፈጠርም ከምድር አፈር ከሚታየው እንደተፈጠርን እናውቃለን። አንተ ግን በራስህ መልክ ደግሞ በማድረግ ስጋችንንም ጭምር ከአፈር ምንም እንኳ የተገኘ ቢሆን የራስህ መልክ በመስጠት ነፍሳችንን በማክበር ስጋችንንም አክብረሃል። እግዚአብሔር አባት ሆይ በኃጢአትና በውድቀት ምክንያት ደግሞ የባሰ ደግሞ ራሳችንን ከክብር እንዳጎደልን ደግሞ እናውቃለን።
የተሰጠንን ታላቅ ክብር በአዳም በኩል እንደጣለን እናውቃለን። ነገር ግን በዚህ አመፃችንና ከንቱነታችን ሳትንቀን በልጅ በክርስቶስ ኢየሱስ አዲስን መንገድ ስላመጣና በልጅ ከምድር ላይ ከተጣበቅንበት ከተዋረድንበት በልጅ በኩል እኛን በሰማያት እንድንቀመጥ ወደ ራስህ ታላቅ ክብር በልጅ በኩል ስላስገባሃን እና በእርሱ በኩል በቀኝ ስላስቀመጥከን እናመሰግናለን። እግዚአብሔር አባቴ የራሳችንን ማንነት እንዳንረሳ በጸሎት ስንቀርብ በሰማያት ወዳለኸው አባት እንደምንቀርብ እንዳንዘነጋ እንድትረዳን፣ አባትነትህን ስናስብ ታላቅነትህን ደግሞ ቅድስናን ሳንረሳ በፊትህ ስንዘምር ደግሞ በቤትህ ስንኖር ይህንን እንዳንረሳ እንድትረዳን እንለምናለን። ከአንደበቴ የሚወጡ በልጅ በክርስቶስ ኢየሱስ የተነገሩ ቃሎችን መገለጥህን በብዙ ክብር እነዚህ ቃሎች ላይ ሳንሰለጥን ዝቅ ብለን ራሳችንን ለልጅህ በትር በማስገዛት ቃሎቹን በማክበር የአዲስ ኪዳንን የብሉይ ኪዳንን መጽሐፍ በፍርሃት በማየት እንድንቀርብ እንድትረዳን። ብዙ ሰዎች ቃልህን ስህተት እንዳለበት ደግሞ በተለያየ መንገድ ስለተዳፈሩ እኛም እንዲህ አይነት ድፍረት በቤት ውስጥ እንዳይኖረን ቃልህን የምናበጥር ሰዎች እንዳንሆን በፍርሃት ካንተ ዘንድ እንደተነገረ ቃል በብዙ ጥንቃቄ መያዝ እንድንችል እንድትረዳን እንለምናለን። ዛሬም በፊት እንድናመልክ ስለወደድክ ስላልጠላሃን እናመሰግናለን። ስላሳየህን ቸርነት የልጅህን ድምፅ ወንጌልን እንድንሰማ ስላሰብከን ስም ይመስገን። ድካሞቻችንን ሁሉ በልጅ ይቅር በለን። ይህንን ድምፅ በእውነተኛ መንገድ ያልሰማን በኛ መካከል ያለን እንደሆነ በልጅ በክርስቶስ ኢየሱስ ርኅራኄን እንድታረግ እንጠይቃለን። ስለ ሁሉ ነገር ተመስገን። በኢየሱስ ክርስቶስ ስም አሜን።